ደሞዝሽ እስከ ስንት ነው ያለቻት? እስከ 120 እስከ 180 ሺህ ነው አለቻት። እኔም ደግሞ ብያታለሁ ሲጀመር ህገ ወጥ ነው የማይቻል ነገር ነው ብያት ነግሬያት ነበረ። ገባሽ? እሷ ደግሞ አሳመነቻት። በጣም ነው ልጅቷን ያሳመነቻት። ቤቲ እንኳን ህገ ወጥ ልትሄድ ይቅርና እኛ እንኳን አረብ ሀገር እንሄዳለን ብለን ፓስፖርት ለማሳደስ እኔ እጄ ሲሄድ ፓስፖርቴን የቀማችኝ ልጅ ናት። ገባሽ? አትሄጂም አረብ ሀገር ብላ በህጋዊ መንገድ እንኳን በህገ ወጥ ልትሄድ ይቅርና ምን አርጋት እንዳሳመነቻት እኔ አላውቅም። ምን ብላ እንዳሳመነቻት እውነት እኔ አላውቅም። በጣም ያሳዝናል። ይሄ የኤደን ፎቶ ነው ጋይስ። ኤደን ቤቴልን ወደ ሳውዲ አረቢያ በባህር እንድትመጣ ጀንጅና የድሮ ጓደኛዋ ናት ወስዳ ጅቡቲ ላይ በሙቀት ሞተች ያለች ናት። እናም እባካችሁ በሳውዲ አረቢያ የምትገኙ ኢትዮጵያውያን በሙሉ ይህንን የምታዩ ኤደንን እንድትመጣ ንገሩልን። ስልኳን በሰው እያስነሳች እንትን ነው ሴም ካርዱን ከ2 ቀን በፊት ከሱቅ ገዝተነው ነው አናቃትም ምናምን እያሉ ነው። ኢሞ ላይ ግን አግኝቻታለሁኝ። ግን አሁን ሪጀክትድ ይላል። ሪጀክት ብሎክ አድርጋኝ ይሆን አላውቅም። እና እንድትመጣ እባካችሁ ተባበሩ። ነግበኔ ይበሉ ሁላችሁም። ይህ የሰው ነፍስ ነው የጠፋው። እውነት ቤቴሌም ሞታ ከሆነ ቆይ አስክሬን ፎቶ ብለው የላኩትን ላሳያችሁ አንዴ። የአስክሬን ፎቶ ብለው የላኩትን ኤደን ለቤተሰብ የአስክሬን ፎቶ ብላ የላከችውን ተመልከቱ። ይህንን ነው ለቤተሰብ የቤቴሌም የአስክሬን ፎቶ ብላ የላከችው። እና ይሄ ፎቶ አንድ ሰው የሞተ ይሁን በተኝቶ ይሁን በምንድን ነው የሚታወቀው? ሞተች ብላ አስክሬን ብላ የላከችው። ሌላ ደግሞ ቀበር ናት ደግሞ ያለችው እንደዚህ ነው። ይሄ ሞተች ብላ ነው የላከችው። 2 ነው። አንድ አጠር ያለ አንድ ሞተች ብላ ለቤተሰብ የላከችው ፎቶ ነው ይሄ። እሷ ነች ግን? አዎ እሷ ነች። እሷነቷንማ አዎ። ግን ሞታ ይሁን ተኝታ ይሁን ፈጣሪ ነው የሚያውቀው። እሺ። እና ሌላ ደግሞ ቀበርናት። እንደዚህ ደግሞ እንደዚህ ነው የቀበርናት ብላ ነው የላከችው። ኤደን ለቤተሰብ እንደዚህ ነው ቀበርናት ብላ የላከችው። እና ቤተሰብ አላመንም። አንደኛ ያለ ቤተሰብ ፍቃድ ለቤተሰብ ሳይናገሩ ከአስቀበረቻት በኋላ በስነስርዓት ተቀብራለች። በስነስርዓት ቀብረዋታል ብላ በስነስርዓት መቀበር ማለት ለእሷ እንደዚህ ነው። ተቀብራለች ብላ ለቤተሰብ ምንም ዶሮ የሞተባት አትመስልም ስታወራ ራሱ። ቅድም እኔ ኒሞ ላይ ስታወራ ሲጀመር እኛ በስነስርዓት እያስረዳችንም አይደለም። ገባሻ? እቺ ሰው የሞተበት ሰው እንደዚህ አይደለም። ገባሽ? እኛ ስንጠይቃት ጭንቅላትሽ ማሰብ አይችልም እንደ ምናምን ብላ ነው እኔን ራሱ መልስ የመለሰችልኝ ማለት ነው። በመጀመሪያ በስነስርዓት አላስረዳችንም። ገባሽ? ሁለተኛ ደግሞ ትላንትና እኔን ብሎክ ስላለገችኝ ሜላት የምትባለው ስናስደውላት ቤት የምትባል አላቅም ማናት ብላ ድጋሜ ቦሎከቻት። ወንጀል ያልሰራ ሰው ንጹህ ሰው ሴም ካርዱን በሌላ ሰው እያስነሳ ሄዳ የምትባል አናቅም እንዲል ሴም ካርዱን ከ2 ቀን በፊት ነው የገዛሁት ምናምን ሰው እንዲል አታደርግም፣ አትሸሽም፣ አትደበቅም። ወንጀለኛ ነው የሚደበቅ። እና ሀቡዬ ማለት ነው ጭንቅላትሽ አይሰራም የሚል ቦይስ ደግሞ እሷ አለ ትዝታ ጋለ ለትዝታ ጭንቅላትሽ አይሰራም ወይ ምናምን ብላ ቦይስ አለ ድምፅ ልካልኛለች። ለእኔ አስረጅኝ። እኔ ልረዳሽ አልቻልኩም። በዚህ ልክ አስረጅኝ ሲላት ጭንቅላትሽ አይሰራም እንደ ያለችኝ። በብር ምክንያት ከሆነ ምናልባት ብር አዘጋጅተናል ችግር የለውም። ተይዛ ከሆነ በደንብ አስረጅኝ ስላት ጭንቅላትሽ ማሰብ አይችልም
ብላ አለችኝ፣ እኔን ማለት ነው። ከዛ ቦለከችኝ። እኛ ስልክ እየቀያየርን ነው፣ ቀን በቀን ኢሞ እየከፈትን ለእሷ ምንደውልላት፣ ሌላ አዲስ ኢሞ እየከፈት ምንደውልላት። ምክንያቱም አንድ ትቦልካለች። ስለ ቤት ስናነሳላት ብሎክ ነው በቃ። ብቻ ስለ ቤት እናንሰላት። ቦይሷ አለ ላሰማሽ፣ የምትፈልጉ ቦታ በይሱን ላሰማሽ። ክፈችው። እሺ። እና ደግሞ ፎቶሽን እዚህ ጋር ፎቶሽን እንለጥፋለን ምናምን ስንላት ለጥፉ እስኪ አሁን ምን እንደምታምር ለምን አሁን አትለጥፉም አለችን። እኔ ግን ፎቶ እንደምለጥፍ ትነግራት ኢሞ ራሱ ስልኩን ያነሳችልኝ። መጀመሪያ እኔ ብሎክ አድርጋኛለች ከቲክቶክም ከኢሞም ሁሉም ስልነግራት ይሁን ስለኔ አላውቅም፣ ግን በሌላ ሰው ስንደውል አላውቅም ብላ ትዘጋብናለች። በብዙ ስልክ ነው በተለያየ ስልክ ነው የምናነሳው። የሰው ነፍስ ማጥፋት እንደዚህ በቀላሉ የሚታይ ነገር መስሏት ነው። ድጋሚ ትዝታዬ እንትኑን እስኪ ቦይሱን ድጋሚ ብዙ እየተሰማ አይደለም። ዚና ይቆራረጣል፣ ጅር ነው የሚለው። የሆነ ድምፅ አለው ቦይሱ ላይ ለእኔ ላክሽልኝ። እንትኑ እሷ ጋር ድምፅ አለው እሷ ጋር ግን እኔ እስኪ ላሰማ፣ ዝም ብዬ ላሰማሽ። አቡ አይ ባየ እኔ ጋላት እሺ፣ አንድ በደንብ አይሰማም ግን ኔትወርክ ነው። ሪጀክት አለ ኤደን። ኔትወርክ ነው። ሪጀክት ነው። ኔትወርክ ነው። ኦኬ እሺ፣ ኔትወርክ ነው። ጥሩ። ደጋግሜ እየሞከርኩልሽ ሪጀክትድ ሲለኝ እኔ ደግሞ ምን ሆኖ ነው ብዬ ነበር። እሺ፣ እና ምንድን ነበር? እየጠበቅንሽ ነው እኮ ቲክቶክ ላይ። በኢሞ ብቻ ነው ማውራት የምችለው። በኢሞ ብቻ ነው ማውራት የምችው። ጥሩ እሺ። ለኤምባሲ እናመለክትና ኤምባሲ በአካል ቀርበሽ ስለ ቤቴሌም ነፍስ ቃል መስጠት አለብሽ። ችግር የለውም። እሺ። ቤቴሌምን አንቺ ነሽ አይደለ ነይ ብለሽ አሳምነሽ እንድትመጣ መንገድ እንድትጀምር ያደረግሻት? የራሷ ናት። እኔ እቀበልሻለሁ ብዬ ነው ቃል ገባሁላት እና ጓደኞቿ ናቸው የእኔ እናት። እኔ ደግሞ እንደዚህ መሞቷን ለቤተሰብ ማስተላለፊ ጥፋት ከሆነ አይዶንኬር አላውቅም። ዝም እኮ ማለትሽ ነበር፣ ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ አይዶንኬር ማለት ስለ ጓደኛሽ ነፍስ ጥሩ ነው፣ ጥሩ ሆኖ ታገኘዋለሽ አንቺ። ለምን እኔ ማስተላለፊ የሰው ነፍስ እኮ ነው። አንቺም እኮ ሰው ነሽ፣ ነገ ትሞቻለሽ እኮ። ታዲያ እንዴት እንደዚህ በቀላሉ አየሹ? ማለት በስርዓት ተቀበረች ብለሽ የላክሽውን ራሱ ፎቶ እንዲህ ነው በስርዓት መቀበር። የሰው ልጅ እንዲህ ነው በስርዓት ሲቀበር። አንደኛ የሰው ነፍስ ጠፍቶ እነሱ ለቤተሰብ ሳያስፈቅዱ ራሱ ማን የመቅበር ፍቃድ ሰጣቸው? እንዴት ይቀብራሉ? አትችይም ዝም ማለት፣ ትጠይቂያለሽ በህግ። ለምን ስልኳ ተፈትሾ ይገኛል። ለመጨረሻ ጊዜ ያወራችሁ አንቺ እንደሆነ አንቺ መክረሻት፣ አንቺ ዘክረሻት እንደተነሳች እኮ ሁሉ ነገር ያወራችሁት ኮንቨርሴሽን ስልኳ ላይ፣ ስልኳን ከቴሌ ያስወጥቶ እኮ ቤተሰብ ያወራችሁት ሁሉ መውጣት ይችላል። ምንም ዝም ማለት እንዴት ዝም ማለት ትችላሉ ብለሽ ታስቢያለሽ? አንቺ ሳምነሻት ከሀገር ወጣች። መፈተሽ ከቻለ ማለት ነው ይፈተሽ። በቃ ያለውን ነገር እንደውም ይሰማል። በጣም ጥሩ። እንደዛ ከሆነ ጥሩ ገባሽ? በጣም እኔም እኮ ሰውን በህገወጥ መንገድ በህገወጥ ዝውውር እንደሚያስጠይቅሽ ሳታውቂ፣ በህገወጥ የሰዎች ዝውውርስ እንደሚያስጠይቅሽ አታውቂ? አሉ ስራ ላይ ኮለኛ ራሷ ስራ ላይ መስራት ሆነ ታለች። ውዴ ደላሎቹን አገናኝተሽ ህገወጥ ደላሎችን አገናኝተሽ እንድትመጣ ማድረግሽ አንቺ ራሱ በህገወጥ የሰዎች ዝውውር ያስጠይቅሻል። ህገወጥ የሰዎች ዝውውር እንዴት ነው የሚያስጠይቀው የሚለውን ደግሞ ማታቂ ከሆነ ጄሚኒ ላይ ገብተሽ ጠይቂ። ዘጋችብኝ። ጥሩ ሲጀመር እንዲህ ናት። ሁሌም በቃ ትዘጋለች፣ ትቦልካለች። በስነስርዓት ልታስረዳት አችልም። በቃ ሁለተኛ ነገር ደግሞ ፎቶሽን ፖስታለሁ ስላት ፖስቺ እና የሚመጣውን ነገር ትቀበያለሽ አለች። እኔም ደግሞ ችግር የለውም ምን አውቃለሁ እንግዲህ
ችግር የለውም ምንም አምጪ እኔ እቀበላለሁ አልኳት። ለእሷ ብቻ ሳይሆን የስንቱን ህይወት ነው የምታደገው በዚህ ነገር። ስለዚህ እኔም እቀበላለሁ የሚመጣውን፣ ምንም አታስፈራሪኝ ብያት እኔም ተናጅ ስለነበር አብራት የነበረችው ልጅ አብራት ቪዲዮ ላይ ያለችው ልጅ እሱም ቪዲዮ እንዴት ነው ማድረግ የምችለው? እዚህ ጋር ማድረግ አልችልም ማለት ቆይ ስክሪንሻት አድርጌ ያደርገዋለሁ። አንዷ ታይፎድ እና ታይፈስ ታማ እንደ ሞተች ተናግራለች። አብራት የነበረችው ልጅ በካቴና አንድ ላይ አብረው ቀይ ሽቲ ሁለት ነበሩ። አንደኛው ከዛ በፊት ከቤቲ በፊት በታይፎድ እና በታይፈስ ሞታለች ብላለች። ገባሻ? ኖ እኔ እየጠየቁሽ ያለሁት የእንትና ከእንትና ጋር ከቤቲ ጋር ነበረችው ልጅ። ቆይ አንዴ ራሷ ነች የራሷ እኔ እሷ ጋር ስደውል ከላይቭ ላይ ሪካፕ የተደረገ ነው። ቆይ አንዴ ቤቲ ጋር ያለ እቺ ልጅ ነው። ቆይ አንዴ ሪከርድ አድርጋ ነው ራሱን ቪዲዮ መላክ አታውቅም መሰለኝ የሚላት እና ሪከርድ አድርጋ ስለምትልቀው ጫጫታው ገብቷል። እኔ ጥያቄ ይቺ ልጅ ነው። ይቺ ልጅ አብራት አሁን እዚህ ጋር በካቴና እጃቸው ታስሮ ባለ እችኛው አሁን ሰማያዊ ሽቴ የለበሰችው ቤቲ ናት አይደል? ቀይ ሽቴ የለበሰችው አብራት የምትሄደው ይቺ ልጅ አንድም አለች። በነገርሽ ላይ ለሁለት ስለታሰሩ ነው እንጂ ሶስት ናቸው። እኛዋን ታያት። እኛ ፎቶዋን ስላለን ልጅ እናውራ። ይችኛዋ ልጅ ገብታለች፣ ደርሳለች። እንካ አናግራት ብላ እንካ አናግራት ብላ እንትን ሰጥተዋለች። ለወንድሜ አገናኝተዋለች። ታዲያ ስለዚህ ይቺ ልጅ ሳውዲ ስለደረሰች ይቺ ልጅ ትምጣና ቪዲዮ አብርታ ስለ ጉዳዩ ታስረዳም ይቻላለሁ። እሷ ከነሱ ጋር ስለነበረች ይቺ ልጅ ገብታለች ብለሻ እቺ ልጅ ትምጣ። ይኸው እንደዚህ ያከበርኩባት ለሷ ልልክላት ለእናንተ ላይ ልላኩላት። እንደሚመስለኝ ከሆነ ማለት ነው እቺ ልጅ ብትመጣም እኛ ልታስረዳ አችልም በነገሮች ላይ። ምክንያቱም እዛ ስላለች እቺ ልጅ ብታስፈራራትስ? ገባሻ? ምንም ችግር የለውም። ታስፈራራት መምጣቷን እውነት እዛ መድረሷን ስለዚህ ራሷን ያወራቿን እሷም እንድታወራት ልታረጋት ትችላለች። ችግር የለውም። እሷ ያወራችሁንም ታውራ። ብቻ ልጅቷ መድረሷን እንፈልጋለን። ኢትስ ኦኬ። ደርሳለች እንያት። እሷ ናት የሚለው ቺ ልጅ ፎቶ ላይ ያከበርኩባት ልጅ አብራ ከቤቴሌም ጋር እንደዚህ በካቴና እጃቸው ተይዞ ጅቡቲ ላይ እያሉ የላከችው ቪዲዮ ነው። ስለዚህ እቺ ልጅ በሰላም ደርሳለች ብለሽ በስልክ የቤቴሌም ወንድምን ብርሃኑን አገናኝተሹ ነበር እና እቺ ልጅ እንድትመጣ እንፈልጋለን። ገብታ ቲክቶክ ላይ ምንጠይቃት ጥያቄ አለ። ቴንክ ዩ ጋይስ። ኤደንን የምታውቁ በሳውዲ አረቢያ የምትኖሩ ኤደንን የምታውቁ ስለ ቤቴሌም ነብስ ብላችሁ ሼር አድርጋችሁ አድርሱልን ሁላችሁም። ከዛ ቁጥሯን እበትናለሁ እኔ ቁጥሯን እለቃለሁ። እዚህ ጋር በፎቶ ማትመጣ ከሆነ ሁሉም ሳውዲ ውስጥ ያለ ሲደውልባት ወይ ትዘጋለች ስልኳን ወይ ቁጥሯን ትቀይራለች። ቤቴሌም ሟች እቺ ናት፣ እሷ ናት ቤቴሌም። ወይም ይኸውላችሁ እዚህ ጋር እዛ ጋር በጣም ተቀላችባችሁ። ቤቴሌም እቺ ናት፣ የደብረ ማርቆስ ልጅ ነች። እቺ ደግሞ ኤደን ነች። እንትን ቪዲዮ በእንትን ማሳየት ይችላል እንዴ? በግሪን ጋላሪ አይቻልም። አያሳይማ። እስኪ አያሳይም። ፎቶ ብቻ ነው የሚያሳየኝ፣ ቪዲዮ አያሳይም።
ቪዲዮን እንደዚህ ላሳያችሁ ፈልጎታ ፎቶ ላይ እጇ ተዘርግቷል፣ አንደኛው ላይ ታጥፏል። የስክሪን ፎቶ ኦኬ። እስቲ እኔ ልባላል እዚኛው ላይ ነው ውዶች። የትኛው እዚኛው ስክሪን የዚኛው ላይ ነው ወይስ ቆይ እዚኛው ላይ ነው ወይስ እዛኛው ላይ? እዚኛው ላይ ከሞተች በኋላ እንዴት ታጠፈ? የትኛው ወይስ ተቀበረችው ነው ብሎ ሀቢባ የተቃሱን? እውነትም እጇ ታጥፏል። አይታጠፍም የታጠፈ ብያለሁ ማለት አይታጠፍማ። አንዴ ሰው ከሞተ በኋላ አይታዘዝም አይደል ሰውነቱ? አይታዘዝም እኮ ቀጥ ብሎ አይደል ያለው፣ ተዘርግቶ ነው ያለው አይደለ? አሁን ግን እዛ ጉድጓድ ላይ እዛኛው ላይ ተዘረጋ። እዚህ ጋር ደግሞ ታጥፏል። እጇ ደረቷ ላይ ነው ያለው፣ ደረቷ ላይ ያለው። ስለዚህ ከሞተ ሰው ደግሞ ድርቅ ነው የሚለው አይደለ? ደረቅ ነው እጇ፣ እንትን አይልም፣ ሊንቀሳቀስ አይችልም። እንዴት ታጠፈ? እዚህ ጋር ደረቷ ላይ ነው ያለው። አይታጠፍም እጅ። ሰውነትሽ ምንም አይታዘዝም እኮ ድርቅ እንዳለ ነው። እንደ ሞትሽው ነው በቃ እንዳልሽ ነው የሚሆነው። አንድ ሰው ሲሞት ቶሎ ካልተስተካከለ ይደርቃል፣ ሰውነቱ ይደርቃል። አይተሽዋል አይደለ? እዚህ ጋር ደግሞ ደረቷ ላይ ነው ያደረጉት። እጇ ታጥፏል። በዛ ላይ ደግሞ አንገቷን ራሱ እያት እዛ ጋር የሞተችበት ቦታ ላይ ወደዚህ ነው አይደል እንዴት አጥፋ የነበረችው። እዚህ ጋር ስትገባ ግን አንገቷን ሁላ መልሰው ወደዚህ አድርገዋታል። ቀጥ አድርገውታል። እንዴት ነው ቀጥ ሊያደርጉ የቻለ? የሞተ ሰው ቀጥ አይልም በጭራሽ፣ ይደርቃል። ገባሻ? ወደዚህ ወደ ጎን ነው የተኛች እዛኛው ፎቶ ላይ። እዚህኛው ግን ወደዚህ ተመልሳለች። አንገቷ ወደዚህ ነው ያለ። አሁን እዚህ ጋር አንገቷ ቀጥ ያለ ቀጥ አደረጉ። በዛ ላይ ወደዚህ ነው ያደረጉት። ተቀበረች ያልኩት ቦታ ደግሞ ቀጥ ብሏል። እንደዚህ አልተኛችም። ወደ አንድ በኩል አይደለም፣ ቀጥ ብላለች። ጭንቅላቷን አይተሻል? እጇና ጭንቅላቷን ቀጥ ልል የቻለ እዚህ በአንድ በኩል ነው የተኛችው፣ እዛኛው ላይ። እዚኛው ደግሞ ቀጥ ብሏል። አንገቷ እንዴት ተንቀሳቀሰ? እጇስ እንዴት ታጠፈ? ሰው ከሞተ እኮ ድርቅ ነው የሚለው፣ ይደርቃል። ሁለትም አይዟዟርም። ከዚህ ወደ እዚህ ጋር አይተሻል አይደል? አንቺ ጋር ያለውን ፎቶ አይተሻል? አዎ። እዚህ ተቀበረች ያሉት ቦታ ደግሞ ቀጥ ብላለች። ጭንቅላቷን አይተሻል? ተቀበረች ያሉበትን ይሄ ሳይሆን ያኛው ያው ቀበርናት ብለው ቀጥ ብሏል። ጭንቅላቷን ሞተች ብለው የላኩት ላይ እሱ ጋር እጇን ተዛርግቷል። ቀጥ ብላለች። እጇ ደረቷ ላይ ነው ያለው። እጇ ደረቷ ላይ ደግሞ እጇ ደረቷ ላይ ነው ያለው። እዚህ ጋር ደግሞ ጭንቅላቷ አንዴ ሜላት ላውራት። እሺ አባቴ ሀቢባ አየው፣ የተለያየ ነው። እዚህ ጋር ያሉን እጆቿን እያቸው፣ እዛ ደግሞ የተቀበረችበት ቦታ ደግሞ ሁለቱም እጇ ላይ ደረቷ ጋር ነው ያደረጉት። ከዛን ሲቀጥል ደግሞ አንገቷን ወደዛ ነው ያዞሩት። ስለዚህ በትክክል እች ልጅ አልሞተችም ወይ? አንዴ እዚህ ጋር ፎቶ አስተው፣ ከዛ ደግሞ እዛ ውስጥ ደግሞ እጇን አጥፈዋታል። አንገቷ ደግሞ ወደዛ ዞሯል ማለት ነው። ከዛን እዚህ ጫማዋን ሁሉ አውልቀው፣ እዚህ ጋር ጫማ ጋር እዛ ጋር ደግሞ አውልቀውታል ማለት ነው። የእጇ አቀማመጥ እንደዚህ አይሆንም። አሁን ከሞተች ወዲያው ከሞተች ድርቅ ነው የምትለው። መታጠፍ አይችልም እኮ ምናልባት ከነ ነፍሷ እዛ ጋር አድርገዋት አውቀው እንትን እያሉ እነሱ ሁለቱን እንዲያልፉ እሷን ወይ ማስያዝ አድርጋታለች ወይ ደግሞ በቀል ነው እውነትም አስይዛታለች ማለት ነው።
ስለዚህ ይህች ልጅ በህይወት ላለች ብዬ ነው የማስብ። እንደ አይነት ቀብር የለም እኮ። አንደኛ እጇም አይታጠፍም በታምር ምንም ነገር ቢደረግ እጇ መታጠፍ አይችልም። ልክ እንደ በሞተችበት ቅጽበት እዛው ላይ ከሮ ነው የሚቀረው። በቃ ወዲያው መልሶት ካልሆነ እንደዚህ እንደፈለገው መታዘዝ አይችልም እጇ ማለት ነው። እዛ ጋር ታጥፋል፣ እዚህ ጋር ደግሞ ተዘርግቷል ማለት ነው። እዛኛው ጉድጓድ ውስጥ አስገቡት የተባለ ቦታ ላይ ሁለቱም እጆቿ ደረቷ ጋር ነው ያደረጓት። ስለዚህ እንዴት ሊሆናል? ሀቡዬ እንደው እባክሽ እንደው የቤተሰብ ጭንቀት በጣም በጣም ጭንቅ ውስጥ ነው ያለው። እኔም እንደው እውነታው እንዲወጣልኝ እግሯን ራሱ እግሯ እዚህ ጋር እግሯ ተከፋፍቶ ነው ያለ። እዛ ጋር ቀጥ አድርገዋል። እንዴት ነው የሞተ ሰው ቀጥ ማለት የሚችለው? ሬሳ ይደርቃል እኮ አይደል እንዴ? አንድ ሰው ከሞተ በኋላ ምን ያህል ይቆያል እንትን ለማለት? አይ ወዲያው ነው። አሁን ወዲያው ልክ እንደሞተች ወዲያው መገነዝ አለበት። ሞቶ ነፍሷን እስትንፋስ ከሌለ እስትንፋሷ ከሌለ ወዲያው ነው የሚይዘው። ወዲያው በቃ ማስተካከል አለበት ሰው መዘረጋጋት፣ እጆቿ መዘረጋት አለባቸው። እግሯን ደግሞ ቀጥ አድርገው እኩል ነው ማቆም ያለባቸው። እንደ ሞታ እውነት ረድተዋት አግዟት ከሆነ ማለት ነው። ይሄ ግን ውሸት የሚያስኬድ ነገር አይደለም። አሁን እዚህ ጋር የሚታየው ማለት ነው ከሞተች እዚህ ጋር መጀመሪያ እዚህ ጋር ከሞተች እዛ ጉድጓድ ውስጥ ያለው ቦታ ላይ ሲያስቀምጧት እጇ ሊታጠፍም አይችልም፣ እግሯ ሊሰበሰብም አይችልም ማለት ነው። ሊሆን የማይችል ነገር ነው። በቃ እንደገና እዚህ ጋር አንገቷ ወደዚህ የዞረ ነው፣ እዛ ውስጥ ደግሞ ወደዛ የዞረ ነው። ትክክል ያልሆነ እንትን ነው ማለት ነው የሚያሳዩን አሁን እነሱ እውቃ። ስለዚህ አሁን እኛ የምንፈልገው የዚችን ልጅ እውነታ ያውጡልን። ያው እዚህ ጋር ያለውን እዩ አንገቷን ወዴት እንዳለ፣ ሁለቱም እጆቿ ደግሞ ደረቷ እግሯ ተገጥሟል። ሁለቱ እጇ ታጥፎ ደግሞ ደረቷ እግሯ ተስተካከለ፣ ቀጥ አለ። እውነት የዚች ልጅ እውነታውን እባክሽ አንቺ እርጅ በቃ አንቺ ውጭ ማለት አይ ደግሜ ልደውልላት። የኢደንን ፎቶ ለጥፌ ቪዲዮ ሰርቻለሁ። በእንደዚህም እንጠይቃለን እስከ መጨረሻው። ኤምባሲ የምናመለክታለን። ኤምባሲ ጠርቶ እንዲጠይቃት ኤደንን ያው ብሎክ አድርጋኛለች መሰለኝ። አንድ ራይት ነው እየሆነ ያለው። እንትን ልጠይቃት ነበረ መጣላታቸውን። አንድ ራይት ብቻ ስትበለቂ አንድ ራይት ብቻ ነው የሚያሳየው ስልኳ። አዎ ፖሊካሽ ነው። በእርግጥ ኢሞ ቅድም 2 ራይት ነበረ እያሳየኝ የነበረው። እኔ ከማን ጋር እንደሆነ አላውቅም እንጂ ከአሁን በፊት ሀቢባ ከአሁን በፊት ከሆነ ጓደኛ ጋር ትንሽ ከተቃየመው እንደሆነ አውቃለሁ። ግን ከዚች ጋር ይሁን አይሆን አላውቅም። ከራሷ ጋር ነው። እኔ ነግራኛለች ቤቲ። ከአመት በኋላ ነው ከስንት አመት በኋላ ነው ይቅርታ የጠየቀቻት። ይቅርታ የጠየቀቻት ደግሞ ከመሄዷ በፊት ነው። እቺ ደግሞ ከሄደች ገና 10 ወር 9 ወሯ ነው እዛ ከገባች ማለት ነው። ኤደን ጅቡቲ ከሆነ የተቀበረችው ቦታውን ነግረው ከአንተ ለምን አትሄድም ወንድሟ? ጅቡቲ ወደብ ላይ ነው የሚሉት። ጅቡቲ ወደብ ላይ ነው የሚሉን እኮ። እኛ ወደብ የቱ ጋር ብለን እንሂድኛ አናውቀውም እኮ። አሁን የሆነ ጊዜ የተወሰነ ጊዜ ጅቡቲ ሰርቻለሁ፣ ግን ጅቡቲ ወደብ ምኑ ጋር እንደሆነ እንዴት እናውቃለን? ቦታውን የት እናውቃለን? አሁን ሲጀመር ማለት ነው እሷ የተናገረች ልጅቷ ቦታ በ11 ቀን ምናምን በ12 ቀኗ ነው የተናገረች። አንድ ልጅቷ በ30 ሞተች፣ እሷ በ11 ነው የተናገረች። ከዛን ሲቀጥል እኮ መጀመሪያ የእሷ የመን ደርሳለች ነው እኮ ያለችን እኮ የመን ደርሳለች ብላ አሁን በ11 ሲደወልላት ጅቡቲ ነው ሞተችው፣ ጅቡቲ ነው የተቀበረችው ነው የምትለው እኮ። አሁን ጅቡቲ ወደሚባለው ጅቡቲ ድንበር ከ11 ቀን በኋላ የቱ ጋር ነው እቃው ነው ጅቡቲ ወደሚባለው ማን ነው ድንበር የሚባለው የቱ ጋር ነው? ያናቀው ቦታው እንዴት ብለን እናውቃለን? ብንሄድስ ካው ባየኔ አሁን እቺ የሞተች የማይመስለኝም። በቃ አግተዋት ወይ የሆነ ነገር ልጅቷን እያሰቃይቻት ነው የሚሆነው። ልጅቷን እንድጠየቅልኝና እውነታው እንድታወቅ ነው የምፈልገው እኔ። በእርግጠኝነት እንደ አይነት ሬሳ የለም የትም ቦታ ላይ። እንዲያው ሰው ማንኛውም ሰው ያየ ይፈርዳል እኮ። እንደ አይነት ሬሳ አለ እንደ አይነት እንደዚህ ተጣጥባ ጅቡቲ ያለ ሰው እንዲተባበረን እንጠይቃለና እስኪ በአንቺ በኩል ሞክሪ። አሁን ጅቡቲ ጓደኞች የነበሩ ስነግራቸው ምኑ ጋር ብለን እንሂድ፣ የቱ ጋር ነው እኛ እንዴት እንወቀው ነው የሚሉኝ እኮ። ሹፌሮች አሉ፣ እኔ የማውቃቸው ብዙ ሹፌሮች አሉ። ጠየኳቸው እሱ ቦታ ነገር ነው የሚሉኝ። ገና አይሆንም እንደ የቱ ጋር ብለን ልንገራቸው። እሷን ማስረዳት አችልም። ከአንዴ በኋላም ስልክ ማውራት አትፈልግም። የአንተ ጓደኞች ሹፌሮች የሉ
አንተ ጓደኞች ሹፌሮች የሉም? ብሬ አሉ አሉ እኮ ሜላት፣ ግን እነሱን ጠይቃቸው ብሬ ቦታውን ሜላት። አሁን አንቺ አዲስ አበባ እንደዚህ አይነት ሰው ተቀብሯል የሚባል የቱ ጋር ካልሆነ ካልተነገርሽ እንዴት ታውቂዋለሽ? እሱማ ነው ሲጀምር ደግሞ እኮ ጅቡቲ ደግሞ መውጣት የሚቻለው ከኢትዮጵያ ጠረፍ። አሁን የኢትዮጵያ ድንበር አለ አይደል እንዴ? ከኢትዮጵያ ድንበር በኋላ እኮ መታወቂያ ያስፈልጋል እኮ የጅቡቲ መታወቂያ። እንዴት ብለን እንወጣለን? እንውጣ ብንልስ እንዴት እንሄዳለን? አይቻልም እኮ እውነት ጅቡቲ ሆነ ከሆነ ማለት ነው አለው እኮ መታወቂያ አውጥተሽ ምናምን ነው የሚሄደው። መታወቂያው የሚወጣው ደግሞ በብዙ በተለያየ ከባድ ነው ስለማውጣት ራሱ ማለት ነው። ስለዚህ ያንን ነገር ለማወቅ እኛ ሂደን ለማምጣት እንዴት እንችላለን ነው? አይሆንም እኮ እንጂ ይቺ ልጅ በህይወት አለች። ሬሷ ልትታጠፍም አይችልም። እንደዚህ እግሯን ልሰብስበው ቢሉ ከሞተች በኋላም ቆይተው ፎቶ ካነሱ በኋላ ሊሰበሰብላቸው አይችልም ነው። እጇን ደረቷ ጋር እዛ ጋር እጆቿ ተዘርግቷል፣ እዚህ ጋር ደግሞ ደረቷ ላይ ተቀምጧል፣ እግሯ ተሰብስቧል። ይሄ ሌላ ድራማ እየሰሩ ነው ያሉ። ልጅቷ በቀል ነው እየተበቀለች ያለች። አንቺ ነሽ በቃ አማራጫችን ሀቡ፣ አንቺ እርጅን በቃ በምችው መንገድ አንቺ እርጅን። ኤምባሲ አድርሰን ኤምባሲ ሄደንን ጠርቶ እንዲጠይቃት ዝም አንልም። ሁላችንም ድምፅ መሆን አለብን ሁላችንም። ይቺ ልጅ ቆይ ፎቶ ላድርገው እኮ ቦታው ከተነገረን የጅቡቲ ሰዎች ከተባበሩ እውነት ሞታለች ካሉ እናንተ ሄዳችሁ አንተ ወንድሟ ሄደግ እንትን ማለት አለብን ቦታው በትክክል። እኛ አሁን የምንፈልገው እውነት ሞታለች ከሆነ የምትለው ኤደን እች ናት። እና ኤደንና ቤቴሌም ሟቻው ሞታለች የምትለውን ቤቴሌምን አብረው ይኖሩ ነበረ። አዲስ አበባ ቤት ተከራይተው አብረው ይሰሩ ነበር። ሄዳ ለሜላት ለእሷ እዚህ ጋር ላለችው አብራኝ የምትሰራ ልጅ ናት ብላ አስተዋውቃታለች ቤቴሌም ለሚ። ስለዚህ እሷ ከሄደች በኋላ ነይ ብላት ነው ቤቲም ኤደን ከሄደች በኋላ ከመሄዷ በፊት ግን አብረው እያሉ በፍቅረኛዋ ጠርጠላት ተጣልተው እንደነበረ ለትዝታ ለጓደኛዋ ትዝታ ነግራታለች። ሲታረቁ በስልክ ትዝታ አብራ ነበረች እና በዛም ልትበቀላት ምናልባት ከሆነ ነው እያለቻት። እንደገና ደግሞ አንድ ሰው በባህር ሲሄድ ፎቶ ለምን ያስፈልጋል? ፎቶ ተነስተሽ ላኪልኝ አለቻት። በባህር ለመሄድ ሰው ፎቶ ምን ያደርግላታል? ሜቢ ፎቶውን ለምታስይዛት ወይ ለምታሳግታት አካል ፎቶ ልታሳይበት ይሁን ማንነቷ ልታሳይበት ይሁን ፎቶ ታዶች ብቻ ፎቶ ተነስተሽ ላኪልኝ ብላታለች። መተሽ ሱፐር ማርኬት ነው የምትሰሪ ብላታለች። ደግሞ እስከ 80 ያስከምታለች እና ይህንን አምና ተነስታ ጀመረችው። ጅቡቲ ስትገፍ በሙቀት ሞተች። እንደዛ ያደረገች መጀመሪያ ፎቶዋን የላከችው። ስለዚህ አብራት ስለምትሄድ ሌላ ልጅ ሴት ስላለች ያችኛዋን እንግዲህ ያችኛዋን እንዳይገድሉባት ነው ያደረገችው ማለት ነው። ፎቶ ላኪልኝ ብላት ከሆነ ሁለት ሴቶች አይደል ከእሷ ጋር የሚሄዱት አንድ ቤትና ያችኛዋ። ስለዚህ መንገድ ላይ ለእነሱ ተነግሮ መለያ ነው ማለት ነው። ይችኛዋ ነች ተብላ ሊነገር ነው ማለት ነው እንደዛ የተደረገው። ስለዚህ በቀል ነው የሆነ ነገር አጋታለች ወይ በህይወትም ካለች ትመልስልን፣ ወይ የሞተችበትም ቦታም ከሆነ ቦታውን ትንገረን። እኛ ከጅቡቲ እኔ አሁን ከጋላፊ ኢትዮጵያ ድንበር ጋላፊ ነው። ከጋላፊ በኋላ የጅቡቲ መታወቂያ ከሌለ ማንም ሰው መውጣት አይችልም። ያን ማድረግ ደግሞ እኛ አንችልም፣ አቅምም የለንም ለመውጣት ለመሄድ ማለት ነው። የጅቡቲ መታወቂያ ታወጣላቸው ተደነብስ አይደል እኮ እሷ እንደዛ የምታደርግ ከሆነ እንሄዳለን፣ እኛ እናመጣታለን። እሷ እንደዛ የምትል ከሆነ ስለዚህ አሁን እኛ አንቺ ነሽ በቃ ያለሽን አማራጭ አንቺ ነሽ። በቃ አንቺ ነሽ ልታግዥን የምችለው። እንደዚህ ካለች አልገባኝም። ከእሷ የምንፈልገው እኛ ቦታውን እንድትነግረን ብቻ ነው። ቦታውን ነው እሷ ቦታውን ነው የምትነግረው። በትክክል እሷ እውነት ሞታ ከሆነ ቦታውን ትንገረን ነው። የወደቀችበትን የቀበሩበትን ቦታ ይንገሩን ነው እኛ የምንለው። የተቀበረችበትን ቦታ በትክክል ከነገሩን አንተ ጅቡቲ ሄደህ የጅቡቲ መታወቂያ አውጥተህ ቦታው ድረስ መሄድ ትችላለህ። አይ ማንኛውም ሰው ማውጣት ይችላል። ምንድን ነው የሚያስፈልገው ለማውጣት መታወቂያ? መታወቂያ ነው እኔ ማለት
እኔ አላውቅም ብቻ እኔ አሁን መኪና ላይ በምሰራበት ሰዓት ነው የማውቀው። እኔ መኪና ላይ በምሰራበት ሰዓት ሹፌርና ረዳት መታወቂያ ከሌለው የጋላፊን የኢትዮጵያን ድንበር መሻገር ማንኛውም ሰው ግን ይሄድ አይድ እኔ አሁን አላውቅም። አሁን ላይ ያለው መረጃ መታወቂያ ካወጣ ግን መታወቂያ ከሌለ በተአምር የኢትዮጵያን ድንበር ማለፍ አይቻልም። ጫንቃ የሆነ ሰው ጅቡቲ አንተ መሄድ ትችላለህ እንዴ? ብሬ አንዴ ጅቡቲ ለመግባት እንዴት እችላለሁ? አልችልም። እኔም አልችልም። ቆይ እኮ አንተ እንድትችል ወንድም ስለሆንክ መሄድ አትችልም። እኔ ይኸውልሽ እግሩ ታማሚ ነው ሀቢባ፣ እኔ አልችልም። በመኪና አደጋ ከተጎዳሁ 9 ዓመት ሄዱ፣ ብዙ ጊዜ ነው። ስለዚህ ከወገብ በታች እግሬ መንቀሳቀስ አይችልም። ለመሄድም እንደው ምናልባት እስካሁን ድረስ ለምን አልነገርከንም? አንቺ ቅድም አንተ አትሄድም ወይ ስትይዋን ነበር እንዴ ሜላት? አይ እኛ በአንቺ በኩል የሚመጣ ነገር ካለ ብለን እንጂ እኔ እንደዚህ አልችልም። አይሆንልኝም። እንደዛማ የመኪና አደጋ ከደረሰብኝ ብዙ ጊዜ 9 ዓመት ሆኖኛል። በክራንች ምናምን ነው የሚሄደው። እግሩ እንትን ነው ፓራላይዝ ነው ከወገብ በታች አይችልም። ይህን እያወቅሽ እንዴት የመኪና አደጋ ደርሶበት ማለት ነው። ይህን እያወቅሽ ለምን አንተ አትሄድም ወይ ጅቡቲ ያልሽው? አይደለም አንተ ትሄዳለህ ወይ? አንተ የምታውቀው ሰው የለም ወይ ነው ያልኩት። የምታውቀው ሰው የለም ወይ ነው። እዛ ሹፌር ስለነበረ ሹፌር ነበር እሱ ሹፌር በሚሰራበት ሰዓት ነው አደጋ የደረሰበት። እሺ ዳዊት የሚባለው ወንድሟስ? እሱ ሙሉ አካል ጤነኛ ነው። እሱ ጤነኛ ነው፣ ግን ሀገራትን አሁን ነው ከትምህርት ተመርቆ አሁን ጨረሰው። በቅርብ ነው ከዚህ ጨርሰው። የእሷ ታናሽ ነው ያለው ዳዊት ይባላል እኮ ተመርቆ ጨርሷል። ስለዚህ እሱ መሄድ ይችላል። አገር ባያንድ እየጠየቀ ይሄዳል። ችግር የለውም። እንዴት ዋላችሁ? ሰላም ናችሁ? ይሰማል? ሰላም ሙሐመድ፣ እንዴት ነህ? አለሁ ደህና ነኝ። እንዴት ነሽ? አቡ አለን። ጅቡቲ ነኝ ብለህ ኮመንት ጽፈህ ነበር ወንድም። እኔ የምንኖረው ጅቡቲ ነው። ጅቡቲ ነው ያለሁት። ልጁ አሁን ወንድሟ ያልሽው ትክክል ነው። መግባት አይቻልም። አሁን ጋላፊ ላይ ስትደርሺ እንትን ይጠይቃሉ፣ ወረቀት ይጠይቃሉ። ሹፌር ከሆነ የሹፌር መግቢያ የሚባል አለ፣ እሱን ይጠይቃሉ። ኖርማል ሰው ከሆንሽ ደግሞ ወይም ቪዛ መኖር አለበት፣ አሊያም ደግሞ የቤተሰብ ወይም የዛ አካባቢ ሰው መሆን አለብሽ። ያንን ይጠይቃሉ። እውነቱን ነው ልጁ ያለው። ሌላው ደግሞ አሁን ያላችሁት ልጅቷ አሁን እዚህ በጣም ሰንሰለት አለው፣ ብዙ ሰንሰለት ነው ያለው። እንደምነግርሽ ቀላል አይደለም። ገብቶሻል? በጣም ሰንሰለቱ ረጅም ነው። አሁን እንትኖቹ ማለት ነው ኮብላይ ነው የሚባለው በዚህ አካባቢ እና እንደምነግርሽ አይደለም፣ በጣም ከባድ ነው። እኔ እንደውም የማየትም አጋጣሚ ያጋጥሙኛል። በሁለት በኩል ነው የሚገቡት ወደ ጅቡቲ። አንደኛው በጋላፊ በኩል ነው የሚገቡት፣ ሁለተኛው ደግሞ ኤሊዳር ተብሎ በዛ ሌላ አቅጣጫ አለ። በሁለት በኩል ይገባሉ። አሁን እሷን መጠየቅ ያለባችሁ በየትኛው በኩል ነው የገባችሁ ነው። ከገባች በኋላ ደግሞ መጨረሻ ላይ ባህር ላይ የሚሄዱት እንትን ነው ተጆራ ይባላል። በተጆራ በኩል ነው የሚወጡት እንጂ ወደ ዋናው ጅቡቲ ከተማው አይገቡም። ወደ ዋናው ጅቡቲ የሚባለው ከተማ ላይ አይመጡም እና በተጆራ ነው አሁን በተጆራ ነው ወደ የመን የሚሻገረው ኮብላዩ ማለት ነው። እና አሁን እሷ በየትኛው በኩል እንደገባች እና ከዛ ደግሞ ተቀበረች የተባለችበት ቦታ የት ጋ እንደሆነ ወደብ አካባቢ ካለች ተጆራ ነው ሊሆን የሚችለው። ተጆራ ማለት ደግሞ የመን የምትሻገሪበት ባህሩ አካባቢ ማለት ነው። እዛ ጋ ነው ሊሆን የሚችለው። ድንበር ካለች ደግሞ የኢትዮጵያና የጅቡቲ ድንበር ካለች ደግሞ ወይ ጋላፊ ነው ሊሆን የሚችለው፣ አሊያም ደግሞ ኤሊዳር የሚባል አለ። ኤሊዳር ማለት የኢትዮጵያ ነው፣ በአፋር ክልል ነው ያለው። ከዛ ደግሞ አለፍ እንዳልሽ ደግሞ ጅቡቲ ድንበር ነው። እዛ አካባቢ በዛ ጋር ያልፋሉ። እዛ አካባቢ ነው ሊሆን የሚችለው። እና ሁለት ደግሞ ቀብር ባልሽው ላይ እዚህ ሀገር በጣም ሙቀት ስለሆነ የራሳቸውን ዜጋ 1 ሰዓት አያቆዩ፣ ቶሎ ነው የሚቀበረው። በጣም ሙቀት ነው። በጣም አሁን በተለይ በአሁኑ ሰዓት ወደ 48 47 ምናምን ነው እንትኑ። ያው ልክ እንደዚህ ነው ቀበርናት እያሉ ያሉት። እንደዚህ ነው የሚቀበረው። አዎ በእርግጥ እንትን ነው። እንደዚህ ነው። አሁን ለምሳሌ ስለማይቆፈር አሁን እኛ አካባቢ እንትን ነው፣ በማሽን ነው ቆፍረው እንትን የሚሉት። የሰው ኃይል አይቆፍረውም። ቦታው አንድ ሙቀት ነው፣ ሁለት ድንጋያማ ቦታ ነው። እንደዚህ ድንጋይ ካብት አደርጊና ከላይ ነው። እንደውም እነሱ አሪፍ እንትን ብለውለታል። አንዳንዴ ሁላ ጥለዋቸው ሁላ እኮ ይሄዳሉ እንትን ሳይሉላቸው ማለት ነው። በብዛት ትክክል ነው። አሁን አቀባበሩ እንደዚህ ካብ ነው የሚደረገው ድንጋይ እንጂ አይቀብሩም። እንትን አይሉም። አፈር አይቆፈርም እዚህ
እንትን ስለሆነ ማለት ነው። ይሄ ድንጋያማ ነው። ሁለት ደግሞ አታገኝም፣ ሰውም ደግሞ አይቆፍርልሽም እንደዚህ። ይሄ ትክክል ነው። እርግጥ ነው ይሄ እንትኑ ካብ ነው የሚደረገው እዚህ በብዛት አስክሬን እንደዚህ ክፍት ነው የሚቀበረው ማለት እንዴት ይሆናል? ምንም ነገር አይበላውም፣ አውሬ ምናምን የለም። እንደዚህ ነው በቃ እንደዚህ ነው የሚቀብሩት። እንትን አሁን በብዛት ይሞታሉ አይደለ? በዚህ እንትን ሲሉ ሲሄዱ ልጆች እንደዚህ ካባ አድርገው ነው እንትን የሚሉላቸው፣ ድንጋዩን ይክቡላቸውና እንደዚህ ነው ቁጭ የሚያደርጉላቸው እንትን እንዳይበላቸው ምናምን ነገር። በእርግጥ አውሬ በብዛት እንትን አለ። እንደዚህ ነው በብዛት። እኔም እንደዚህ አይነት ነገር አጋጥሞኛል በፊት። እንደዚህ የምሰራው ስራም በእንደዚህ አይነት ዙሪያ ስለሆነ በኮንስትራክሽን ዙሪያ ነው የምሰራው እና እንደዚህ አይነት ነገር አጋጥሞኛል። ስጠይቃቸው ሰዎችን አይ ቀብር ነው ምናምን ብለውኝ ያውቃሉ። እንደዚህ አይነት ነገር ማለት ነው። እና ምን ልልሽ ፈልጌ ነው፣ ቀብሩ ትክክል ነው፣ አይቆይም። አሁን ቀብር እዚህ በረሃ ላይ ቶሎ የራሳቸውን ራሱ ወዲያውን እንደሞተ ቶሎ ብሎ ነው የሚቀብሩት። ሰው ዘመድ ይምጣ ምናምን አይባልም። እዚህ የቀብሩን ሁኔታ ልንገርሽ ብዬ ነው። በተረፈ ግን አሁን እንዳልኩሽ እቺ ልጅ መጀመሪያ ኢንፎርሜሽን በደንብ መጣሩ ቤተኛው ጋር እንደገባች እና ልጁም ትክክል ነው። በጣም እንትን አይደለም፣ እንደሚወራው ቀላል አይደለም። ቼኑ በጣም ከባድ ነው፣ በጣም ማለት ነው። አሁን ከቤት ከወጡ በራሳቸው ህይወት መወሰን አይችሉም። አሁን በህገወጥ የሚሄድ ሰው እውነቴን ነው የምልሽ፣ አንዴ ከቤት ከወጣ እዛ ቼን ውስጥ ከገባ፣ ደላላው ቼን ውስጥ ከገባ ራሱ ህይወት ራሱ ልሞት ቢል ራሱ አይሞትም። ደላሎች ውስጥ ከገባ ለምን እንትን ነው በእንቅስቃሴ ውስጥ ገንዘብ እንትን ስለምን ልመለስ እንኳን ቢል ፈቃደኛ አይሆኑም ደላሎቹ። እና በጣም ደላሎቹ በጣም አስቸጋሪ ነው እንዳላችሁት። ልጅቷ ቤተኛው መጀመሪያ መረጃው ቤተኛው በኩል እንደገባች ያጣሩን። እሱም በእርግጥ ያውቃል መሰለኝ። አሁን ወንድሟ ነው ማን ነው ብርሃኑ ነው ማን ነው እንዳለው ወንድሟ ነው ጋላፊ ላይ ወንድሟ ነው። ትክክል ነው። አዎ መግቢያ ከሌለ አስቸጋሪ ነው። ገብተሽም ደግሞ በጣም ሰፊ ነው ቦታ። አሁን ለምሳሌ እንደ ግልጽ እንደ ኖርማል ሰው አይደለም የምትሄጂው። ህገወጥ ስትሆኚ ተደባብቀሽ ምናምን ስለሆነ መንገዱ ኖርማል እንደገባሽ የምታገኘው አይደለም ኢንፎርሜሽን ከሌለሽ እና ወይም ከእነሱም ጋር ተመሳስለሽ እዛ እነሱን የሚያሸጋግር ሰው ምናምን ጠይቀሽ ምናምን፣ ያ ደግሞ ጊዜ ይፈልጋል፣ ገንዘብ ይፈልጋል። በዛ ላይ ደግሞ በአሁኑ ሰዓት በጣም ሙቀት ነው፣ በጣም ሙቀት አለ እና እንዳላችሁት ልጅቷ በደንብ አሁን ቦታውን እንትኑን ካገኘን የሚረዳን ሰው እንፈልጋለን። በትክክል ቦታውን ከእሷ ካገኘን ኢንፎርሜሽን የሚረዳን ሰው እንፈልጋለን። አንተ እዛ ነዋሪ ከሆንክ ልትረዳን ትችላለህ? ይቻላል። አዎ እረዳቸዋለሁ አለው። እኔም በእርግጥ እንትን አሉ እንደዚህ አይነት ሰዎች የሚሰሩ ሰዎችን የተወሰነ እንትን ጠያይቄም ቢሆን እንትን እላለሁ። አይጠፋም እንደዚህ አይነት ነገር። ትክክል ነች እና ችግር የለውም። መጀመሪያ እሷ እንዳለችው እንትን ትበል እጠቀማለሁ። እሺ ቁጥርህን ትሰጠኝ እና እንዳልሽው እንትን ትበል የገባችበት ቦታ ትንገረን መጀመሪያ ቤቱ ጋር እንደገባች። አሁን ለእኔም እንዲመቸኝ ወይም በጋላፊ ነው የገባችው ወይም ደግሞ በኤሊዳር በኩል አለ። በሁለት በኩል ነው የሚገቡትና ያንን ገረገረገችን መስመሩን እንትን እያለን መስመር አለው። ኖርማል አስፋልቱን ይዘው አይሄዱም እየተደባበቁ ስለሚሄዱ እና በተቻለኝ መጠን ለመርዳት እሞክራለሁ። ችግር የለም። እሺ በጣም እናመሰግናለን። እሺ አሁን ከሷ ትክክለኛ ቦታውን ነው ማወቅ የሚጠበቅብን። ጋይስ ሼር እያደረጋችሁ ሳውዲ ውስጥ ለሚኖሩ ኢትዮጵያውያን እሷን ኤደንን ለሚያውቁ ፕሊስ አድርሱ። እሺ ጅቡቲ ለመሄድ ቪዛ ያስፈልጋል። ስለዚህ የእሷ ወንድም ብርሃኑ ወንድሟ አካሊ በመስመር በክራንች ነው የሚሄደው ብሏል። ስለዚህ አይችልም መሄድ። ታናሽ ወንድሟ በቅርቡ የተመረቀ አለ ዳዊት የሚባል። ስለዚህ እሱ ይሄዳል ቦታው ድረስ እንትኑ ካገኘን። እስቲ ኤደንን የሚያውቅ በሳውዲ አረቢያ የሚኖር ኤደንን የሚያውቅ የለም? እዚህ በፎቶ ላይ የምትመለከቷትን ኤደንን የሚያውቅ በሳውዲ አረቢያ የሚኖር ሰው ካለ እባካችሁ ኤደንን አውቃለሁ የሚል ሰው ካለ እስኪ ሁሉም ሳውዲ ለሚኖር ሰው ሼር አድርጉ።
በሳውዲ አረቢያ ለሚኖሩ ኢትዮጵያውያን ሽራል። ስለዚህ በጅቡቲ አድራሻውን ስናገኝ መሐመድ ኮንታክት እንዳደረገህ ስልክህን ለሞድሬተር ይላክልኝ። ልክ ኤደንን ስናገኛትና አድራሻውን ስናገኝ በትክክል የተቀበረበትን ቦታ ስናገኝ እንትን አለው ዋትሳፕ ላይ በዋትሳፕ አንዴ ቆይ ቤቲ ትግባ በቤቲ ስልክ ችግር የለውም። ስልኬን አስቀምጥላችኋለሁ። ዋትሳፕ እንዴት ነው እንትን ላገኝሻለሁ? እኔ ነኝ መጥቼ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ ማድረግና አንተ ቁጥርህን ነው የምትሰጠኝ። ቆይ አንዴ ቤቲን እያስገባኋት ነው። ቤቲ ኔትወርክ ሽን ቢያለሽ እንዴ? ሞዴሬተሮች ማን ነው ያላችሁ ሰዎች? ፎቶ አበባ ላኩልኝ። ከሞዴሬተሮች አላችሁ? ኦኬ የቤቲ ዘግይቶ ነው ገብታለች። በቃ ያው ቤቲ ሁሉ ነገር አንድ ላይ ከቤቲ ጋር እንዲሆን ብዬ ነው። ለምን የእሷ ጉዳይ እንዳለ ላክችል ይዘ ነው። ለቤቲን ፎሎ አድርጋትና ስልክህን እሺ ላክላት ስልክህን ላክላትና እስቲ በሳውዲ የምትኖሩ ሳውዲ የት አካባቢ ናት? አካባቢዋን ታውቁታላችሁ? ሜላት ወይንም ትዝታ ሜላት የኤደን መዲና ናት? መካ ናት? ጅዳ ናት? ሪያድ ናት? የት ናት? አናውቅም። ሳውዲ በጣም ሰፊና ትልቅ ሀገር ናት። ለዛ ነው እነሱ እኮ ሳውዲ መግባት አይችሉም እኮ ሲጀመር ጠረፍ ላይ ነው፣ ድንበር ላይ ነው የሚኖሩት። ሳውዲ አይገቡም እኮ። ለምን? እንደ ህገ ወጥ ነው፣ አይቻልም መግባት። ድንበር ላይ ነው ህገ ወጡ እንዳለ ሳውዲ የሚኖረው። ከድንበር አልፈው እኮ መሀል ከተማ ገብተው ነው የሚኖሩት ውዴ። እኔ እንጃ። እኔ ግን እንደሚመስለኝ እንትን ላይ ነው የሚመስለኝ፣ ጠረፍ ላይ ያለ ድንበር ላይ። አረ ማሪ በመሰለኝ አታውሪኛ። የሀገር ህዝብ እየኖሩ እያየናቸው ነው የሚኖሩት እንዳለ የሚሄዱት ተነስተው በባህር ከድንበር አልፈው ከተማ ገብቶ ማዳም ቤት ለመቀጠር ነው ሴቶቹ። ወንዶቹ ናቸው በረሃ ላይ ከብት የሚጠብቁት። እና የውላችሁ ያለመናገር ይሄ ነው ችግሩ። ቤቴሌም ለቤተሰብ ሳታሳውቅ በኤደን ተጀንጅና ተነስታ ሄደች። ቤቴሌም እቺ ናት የሞተች። ኦኬ ለቤተሰብ ሳትናገር በኤደን ተጀንጅና ሄደች ከመሬት ተነስታ። ዛሬ ላይ ኤደን ምን ከተማ ትኑር አይታወቅም። እቺ ሟች ናት። እንሻላ በህይወት ትኑር። ግን ሞታም ቢሆን በቃ እንደዚሁ ነው። በቃ እንደዚሁ ዝም ብሎ መንገድ ላይ እንደዚህ ተቀብሮ መቅረት ነው፣ ቤተሰብ ሳያማክሩ። እና ኤደንን አውቃታለሁ የሚል አካል ካለ አስገቡ ፕሊዝ። ኤደንን የምታውቋት ካላችሁ በሳውዲ አረቢያ አድራሻዋን የምታውቁ ካላችሁ። ጅዳ ነች እያለች ነው አንዷ። እርግጠኛ ነሽ? እሺ ስልክ ቁጥሯን እበትናለሁኝ። ሁሉም ይደውልላት። ሳውዲ የሚገኝ 2 ስልክ ነው ያላት። ሙን አውቃታለሁ እያለች ነው። እሺ ሙንን አስገቧት። ሙን የምትባል ልጅ አውቃታለሁ እያለች ነው። ኤደንን አስገቧት ፕሊስ። መሐመድ ስልኩን ይስጠንን። ልሻለሁ አቡዬ 00 አድርጎት ነው ግን ፕላስ አረኩት። እንግዲህ እስቲ ይኸው ፕላስ አድርገሽውም ዋትሳፕ የለው አልሞከርኩትም አቡዬ ከነ ኮዱ ብዬው ነበር። መሐመድ ሀቢባ ነኝ። ቮይስ አድርጌ ልሃለው እንትን ልሃለው ታረግሃለው። ቦታ አድራሻውን ስናገኝ እንድታግዘን እጠራሃለሁ በዋትሳፕ። እሺ እዚህ እጠራሃለሁ። አመሰግናለሁ። ችግር የለውም አቡ ችግር የለውም። ሰላም የምትባለው እኮ አዎ ጅዳ ነች እያለች ነው። ሳቧት ደርሶኛለች። አዎ ጅዳ ነች እያለች ነው። እሺ ሳቧት። እሺ አቡዬ እንስባቸዋለን ግን አንዳንዴ እንዲጽፉና ይጠፋሉ። ለዛ ነው
አይ ሰላም የምትባል ጅዳ ናት እያለች ነው። እና የምታውቃት ከሆነ እሷ እሺ፣ አስገባታለሁ። ድጋሚ ጻፊ። እሺ፣ አለው ከታ ሙሉ የምትባል መቼ ጅዳ ሆነ እንትን ያለ ሰው እኮ አላልንም። ጅዳ ያለ ሰው እኮ አልጠየቅንም። ያለው ማንኛውም በሳውዲ የሚኖር ኢትዮጵያዊ የሚያውቃት ይዘው ስልክ ነው ሊኖራት የሚችል ጊዜያዊ ስልክ ነው ያላቸው። በስሟ ካልሆነ ደግሞ ትዘጋዋለች እኮ። እሱ እኮ ነው ችግር የፈጠረብን። እየቀያየረች ስልኩን እያስነሳች ሌላ ሰው እንትን እንዲል እያደረገች። እኔ አሁን የምፈልገው እሺ፣ ቤተሰቦቿን አታውቁም? ብርሃኑ ሰላም፣ እንዴት ነሽ? ሰላም አይና አለን። የኤደን ከጀርባሽ አለችው ወንድሟ ከታች አለና ልታስገቢ ትችያለሽ? አዎ። ወንድሟ ስሙ ማን ነው? አስገቡ። የእጃ ልጅ የሚለው ከታች ያለው የእሷ ፕሮፋይል ነው ያደረገው። ብዙ ፎቶ አንድ ላይ ፕሮፋይል ያደረገው። ሞዴሬተሮች ካያችሁ አስገቡት ወንድሟን። ሰላም ሰላም፣ ጤና ይስጥልን። ሀቡ አብሮ ይስጥልን። ደህና፣ እንዴት ነህ? እግዚአብሔር ይመስገን። የኤደን ታላቅ ወንድም ነኝ። እሺ ወንድሜ፣ የት ነው ያለከው? ሳውዲ ነክ? አይ እኔ ኢትዮጵያ ውስጥ ነኝ፣ አዲስ አበባ ነው ያለሁት። ኦኬ እሺ፣ ኤደንን ልትጠራት ትችላለህ? ኤደን አሁን በምን እጠራታለሁ? ማለት በስልኳ ደውለህ ኢሞ ላይ ብዙ ጊዜ እስቲ ማግኛት ከሆነ ብዙ ጊዜ እነሱ ሲደውሉ ነው ማግኛት። ልጁ ሲደውል ነው ያው ብር ምናምን ይላኩ እያሉ ስለሆነ እነሱ ሲደውሉ ብቻ ነው ማግኛት እሷ ነው። ኦኬ እሺ። ኤደን ድለላ ስራ ነው የምትሰራው ታውቃለህ? ሰዎችን በህገ ወጥ መንገድ ከኢትዮጵያ ወደ ሳውዲ ትወስዳለች። ኤደን ከደላሎች ጋር አብራ ህገ ወጥ የሰዎች ዝውውር ነው የምትሰራው። ልጆችን በባህር ወደ ሳውዲ አረቢያ ትወስዳለች። እኔ እንግዲህ ና አላውቅም። እሷ ብቻ ተሰዳ እንደሄደች እና ሳውዲ ላይ ተይዛ ብር አስገቡ እየተባለ እንደሚነገረን እንደሚደወልን የማውቀው። ይሄን እንኳን አላውቅም። አቡ ኤደን ሳውዲ ላይ ተይዛ። ኦኬ ዛውን እኮ ነው ያወርቻታለሁ ኢሞ ላይ። ምንድን ነው የተያዘችው? ኤደን ከጀርባሽ ያለችው ኤደን እቺ ኤደን እኔ ኢሞ ላይ አሁን አውርተናል። አረ ሰሞኑን ራሱ እኮ ብዙ ብር ልከናል እኮ ላኩ እያልን እኮ ብዙ ብር ልከናል። በሁለት አካውንት 180 100 ሺህ ብር አስገብተናል እኮ። አረ ወንድሜ ተው በእውነት ይኸውልህ ወንድም አለም፣ እኔ እቺን ልጅ ታውቃታለህ? ቆይ ፎቶ ነስ እቺን ቤቴሌምን ታውቃታለህ? የኤደን ጓደኛ ቤቴሌም። አይ ፕሮፋይሏን አላውቀውም፣ ግን ስልኳን ልላክልሽ። የማን የቤቴሌምን? ቤቴልሄም ማለት ኤሞ ላይ ፋሲካ ብሎ ነው የወጣልኝ እና ፋሲካ ነው ወይ ስምሽ ትላት ቤቴልሄም ነው አለችኝ። ቤቴልሄም እኮ ሞታለች። አይ የሆነ ብቻ ስልክ ኤደንን ከዚህ ከኢትዮጵያ እንዲወጣ ያደረገቻት ልጅ በኢሞ እናወራለን። ኤደንን ከኢትዮጵያ እንዲወጣ ያደረገቻት ልጅ ማለት ነው። አንተ ለኤደን እውነተኛ እዚህ ጋር ፎቶ ላይ ላለችው የእውነት እህቴ ናት የምትል ከሆነ ኤደን መቼ ነው ከኢትዮጵያ የወጣችው? ወደ ሳውዲ ሄደችው መቼ ነው? ኤደን ከኢትዮጵያ የወጣችው ሚያዝያ 27 ነው ከአዲስ አበባ የወጣችው። በወራት ንገረኝ። እኔ በኢትዮጵያ አቆጣጠር ስንት ወር ሆናት? ያ ማለት አሁን 3 ወር ሊሆናት ነው። በቃ እህትህ አይደለችም ኤደን ማለት ነው። ኧረ ናት ሀቡዬ ተነሽቴ 9 ወር ሞልቷታል። 9 ወር ኤደን ከሄደች ለቤት ነግራታለች።
ለቤቲ ነግራታለች። 9 ወር ሆኗታል ከሄደች። እሺ ድምጿን ላሰማ ካንዴ ድምጿን ላሰማ ከቺ እህትህ ናት። አቤት አሰሚ ሀቡ ውሸት ነው ይሄ እንዴ? የእሷ ወንድሜ እየመጣ ነው አይደል ያለችው? የትኛው ወንድም ቢሆን ነው? እሱ መጧል እኔ ጋር ነው አይደል ያለችው? ከቤት ጋር አብረው እየመጡ ነው አይደል ያለችው? የትኛው ወንድሟ ነው? የሄደ ወንድም አለክ በባህር እንዴ? ወንድሟ ነው አብሮኝ፣ የኔ ወንድም አብሮ እየመጣ ነው ብላኛለች እኮ እኔን። የትኛው ወንድም ነው? ቆይ እኮ እሱን ልጠይቀው አንዴ። ሌላ ወንድም ሄደ ጠይቂው እስኪ። አይ ዝም ብሎ ተሳስቶ ነው የምንጠይቂው። አይ አይደለም፣ በእውነት አይደለም። እኛ ቤተሰቡ ምስተጠንቆ ስለነበር ነው። ቆይ አንዴ ጋይስ ፕሊዝ ተረጋጉ። ወንድሜ የሄደ በባህር የሄደ ወንድም አለክ ሌላ? አረ አንድ ወንድሟ ነኝ እኔ፣ ሌላ ወንድም የለንም። 2 እህቶች ነው ያሉኝ፣ እኔ አንድ ወንድሟ ነኝ ያለሁት። ኤደን ማን ነው የአባቷ ስም? ኤደን ጀርመን። አረ ዝም ብሎ ነው እንዴ? ዝም ብሎ ነው። ኤደን ወልደየስ አይደለም? በእንትን ስሟ በቴሌግራም ስሟ ኤደን ወልደየስ ነው፣ በቴሌግራም ስሟ ማለት ነው። ኖርማል ግን የመታወቂያ ስሟ ኤደን ጀርመን ነው። አዊ ዋትሳፕ ላይ ላኩልሽ ነውማ ቪዲዮ እና መልእክቱንም ከላይ ስልክሽን ስ ፎቶን ክበት ቤትዬ አልገባኝም። እሱ እችኛዋ ኤደን ናት እዚህ ላይ ያለችው? እሱ እንደገና እያት መዝሙር እየዘመረች እንዲሻሻ አርጋ አለች የራሷ ቪዲዮ ላይ እና ትንሽ ግራ ያጋባል። ምንድን ነው ማለት? እሱ ወንድምነቱን እኮ ነው የሚያረጋግጠው። ይሄ እውነት ከሆነ አንቺ ላክሽ እኮ እሱ ቪዲዮ ላይ እኮ ነው አይዞሽ እህቴ ብሎ፣ ለዚህ ነው የላኩልሽ። ሌላውን ያው አንቺ ጨርሽው በምታወጪው እኮ ማለት ዲዩት ካረገ ቪዲዮዋን ከዚህ በፊት እና አይዞሽ እህቴ ካለ እውነትነቱ ናት ማለት ነው። አለ እሺ። ስለዚህ እሷ እንትና ማን ነው ስሟ 9 ወር እሷ በአፏ ስላለቻቸው ብቻ አምነው ይሆን? እውነትም ከሄደች ገና 3 ወሯ ይሆን? እሺ ምን ፎቶ የሚያወጣልኝ የእህቱን? ጥሩ ሀሳብ። እሺ አዎ፣ በመልክ ተመሳስለው ከሆነ እስኪ አንተ የእህትህን ቲክቶክ አካውንቷን የራሷን እኮ እንትን ብሏል። ኤዱ የቲክቶክ አሳሙ እንትኗ ኤዱ ይላል። ምን ይላል? ኤዱ ይላል እኮ አለን እኮ የቲክቶክ አካውንት ኤደን ወልደየስ አይደል የሚለው? ቆይ ማን ነው የሚለው? ኤደን እሺ ቆይ እኔ ምልክ አንተ ያለክን ፎቶ ያለ ፍሊተር የእሷን ፎቶ አውጣው። እኔ ጋ ያለውን? አዎ የእህትክን ፎቶ ያለ ፍሊተር አውጣልን። ኖርማል የፎቶ ቤት ፎቶ። ቤቲ እንሂድ ያለችን ጊዜ ማለት ነው ሀቢባ የኤደን ወንድም ከእሷ ጋር እንዳለ ዘመድም ከእሷ ጋር እንደሚሄድ ነግራኛለች። ከእኛ ጋር እንሂድ ስትለኝ ማለት ነው። ማን አብሮ ምንድን ነው የነገረችሽ? የኤደን ዘመድና ወንድሟ አብሮ እንደሚሄድ ከእኛ ጋር ማለት ነው እንሂድ ስትለኝ ነግራኛለች ቤቲ ማለት ነው። ከዛ በኋላ ደግሞ ከሄደችን በኋላ ኤደን እራሷ ስንደውላት ወንድሜ ገብቷል ብላ ተናግራለች። እና ታዲያ እንዴት ነው ተመሳሳይ ሊሆን የሚችለው? ቤቲ ከዚህ ሳትሄድ በፊት ወንድሟና ዘመዷ አለ ብላ ነግራኛለች ለእኔ። እና ማስገር ነበር
ላይቭ ላይ ነው ቀጥታ ላይቭ ላይ እና ማለት አሁን እነሱ መረጃ አቤት ልጅቱ ማለት ነው ከእሷ ጋር እንደሄደ የሄዱ ጓደኞች አሏት። እሷ ከሄደችም ከኢትዮጵያ ከወጣች 9 ወሯ ነው እያሉ ነው። ከኋላ ፎቶ አለጥፈው በትክክል እሷን ፎቶ አሁን ላይቭ ላይ እያወራ ነበረ እና ቮይሱን ብልክልኝ በዚህኛው ስልክ ሪከርድ ያደረከውን ደውላ ሪከርድ ያደረከውን ማለት ነው። ትናንት ሰሞኑን ሪከርድ ያደረከውን ላክልኝ በዚህ በፋን ቴሌግራም ላይ ነው ስልክ እየተጠቀምኩበት ስለሆነ በዚህኛው ስልክ ላክልኝ በፋንታ ስልክ ላክልኝ። አንድ ነገር ልንገራችሁ፣ እሷ የሌላ ሰው ፎቶ ተጠቅማ እንዳይሆን ላላችሁት እንትና ማለት ነው ማህሌት ሜላት ለምንድን ነው እናንተ ስማችሁ ሶሊ ገለመሌ የምትሉት? በየራሳችሁ ስም አድርጋችሁ ልኖሩ ያሁን ባወራው ቁጥር ግራ አይገባኝም። ሶሊ የሚለው አካውንት የሜላት ነው። ሜላት የቤቴሌም ጓደኛ ናት። በአካል አይቻታለሁ። ከአብራኝ የምትሰራ ብላ አስተዋውቃናለች። በአይኔ በብረቱ አይቻታለሁ ኢትዮጵያ እያለች ብላለች። ስለዚህ ሜላት በአይንሽ ያየሻት አይቻታለሁ። እሷ ነች አይቻታለሁ። 24 ነው ሰፈሬ እዚህ ማለት ነው። አዲስ አበባ እኔ 24 ይዛት መታለች። እኔ 24 ነው ሰፈሬ አዲስ አበባ ማለት ነው። 24 ነው ሰፈሬ እዚህ ብሌዝ አበሻ እንትን አለ እዛ ይዛት መታለች። እሺ እናቴ ጥሩ በቃ እዚህ ሰፈር ይዛት መታለች። እሺ በቃ ሚውታሉ ጥሩ። አንደኛ ማህሌት አይታታለች። ሜላት ወይም ሜላት አይታታለች። አንደኛ። ሁለተኛ እኔ ኢሞ ላይ ስናወራ ፎቶሽንና ቲክቶክሽን ልኬልሻለሁ ስላት ወዲያው ደወለች። ፎቶዋን እንዳየች ደወለች። እስካሁን ስደውል አላነሳም ያለችው ፎቶዋን እንዳለኝ ስታቅ ደወለች እና ቲክቶክሽን ልኬልሻለሁ ቲክቶክሽን አለኝ ስለዚህ ጊቢ ስላት እሱ የቆየ ነው እኔ ትቼዋለሁ አሁን ቲክቶክ መጠቀም አለችኝ። ይቅርታ እኔ ደግሞ ከዚህ ቲክቶክ ላይ ይሄ የመጠቅሽውን ፎቶ ስልክላት ፖስታለሁ ብዬ ስልክላት ይሄ ራሱ የፖስትሽውን አንቺ እዚህ ጋር ያስቀመጥሽው ማለት ነው ስልክላት ፖስቲቺ እና የሚመጣውን ነገር ትቀበይዋለሽ አለችኝ። እኔ ይሄ ራሱ ምን ልታረግሽ ማለት ምን እዛ ደግሞ ሌላ ደላላላት አንቺ ልታስገፋሽ አስፈራራችኝ። የሚመጣውን ነገር ትቀበያለሽ ፖስቲቺ እና አለች። ይሄን ቪዲዮንም ፎቶንም ስክሪንሹት አድርጌ ልኬላታለሁ በኢሞ። ከዛ ወለከችኝ። ሌላታ ለምታመጣውን ታሳየውን አንቺ ሳትሆኝ እኔ ፖስት ይላታለሁ ሌላ የምታመጣውን ታሳየኝ እና ወንድሟ ባይሆን ደግሞ ቤቲ ከመሄዷ በፊት እንሂድ ስትለኝ ወንድሟ እና ዘመዷ አለ ብላ ነግራኛለች ለእኔ ለራሴ ገባሻ። ከዛ በኋላ ልጅ ከሄደች በኋላ ከሞተች በኋላ ወንድሜ ገብቷል ብላ ድጋሜ ተናገረች በራሷ። ይሄ ደግሞ አጋጣሚ ሊሆን አይችልም። ቤቲ ያለችው ነገር እሷ ደገመችው ራሷ። ታዲያ ኤደን ዋሽታ ቢሆንስ ወንድሜ አለ ብላ ምን ታውቃላችሁ? እሱ ኤደን ዋሽታ ሊሆን ይችላል አንደኛ። ሁለተኛ ደግሞ እውነት እነሱ እንዳሉ 9 ወሯ ሆኖ ግን ለቤተሰብ 3 ወሬ ነው ብላ ሊሆን ይችላል። ያለን ማን ጋር ነው ጫጠበት መጣት የሚታርጉ ነው ማረኝ ታርጊ ነው ቴንክ ዩ። ምክንያቱም ከክፍለ ሀገር ቆይ እንትን ትውጣ ትኑር ራሱ አያውቁም። ኦኬ ለምሳሌ ቤቴሌም ማለት ነው አሁን ሟች ቤቴሌም 10 ዓመት ሙሉ ከደብረ ማርቆስ ከቤተሰቦቿ ተለይታ መታ አዲስ አበባ ውስጥ ነው የምትኖረው። መስተንግዶ እየሰራች ቤት ተከራይታ ሰው መሄዷን ራሱ አያውቁም ነበረ። ስትሞት ነው የሰሙት። መሄዷን ቤተሰብ ራሱ አያውቅም ነበረ። ጉዞ ስትጀምር አልተናገረችም። ለምን ሄደን ስጠራት እንዳትናገሪ ብላት ነበር ለማንም ሰው። ስለዚህ ልክ እንደዛው ኤደንም ከቤተሰብ ጋር የማትኖር ከሆነ ቤተሰብ መሄዷን አያውቅም። እሺ ወንድሟ ማን ነው ስምክ? ሁሉም ቪዲዮ ያብሩ። ሁላችሁም በቪዲዮ ውጡ። እንዳትናገሪ ለምን አለቻት?
በህገ ወጥ መንገድ ስለምትወስዳት እኔ ለምን ወይ ደግሞ ቤተሰብ እንዳያውቅ እንትን እንዳይል ስለምትፈልግ ሁላችሁም ቪዲዮ አብሩ። ሻዊ እኔ ከታች አለውኝ ከፈለግሽ። አይን አለም ምንድን ነበረች? አይን አለም ወንድምየው እንዲገባ ብቻ ልትናገር ነው የገባቸው አይደል? እንጂ አባባት ሄደንን ወንድምየው እንዲገባ ብቻ ፈለግ ነው። እናመሰግናለን። እሺ ትዝታም አብሪ ቪዲዮ፣ ወንድምየውን ቪዲዮ አብራ። እሺ አንተና እህትህ አብራችሁ የተነሳችሁት ፎቶ ካለ አንድ ሰው መሆናቸውን እንድናረጋግጥ አሳየን። ፎቶ ካለ ወንድሜ ብርሃኑ ቪዲዮ አብራ። እሺ እምቢ ብሎኝ ነው። እሺ ቆይ ልጋብዝካ እኔ። እሺ ፎሎ ከ1000 ስላልሞላ ነው። ቆይ አንድ ጊዜ ወንድሟን ፎሎ አድርጉትና ፎሎ 1000 እንዲሞላ አድርጉት። ጋይ 830 ሰው ፎሎ ነው ያለው ቪዲዮ እንዲያበራ። እሺ ማን ብዬ ልጥራው? የእጃ ልጅ እንትን ከኤደን ጋር አብራችሁ የተነሳችሁት ፎቶ እየፈለግክ ነው? ታሳየኝ። እየጠበቅን ነው። ሞልቷል። ብርሃኑ ወተት ባሺ ቤቲ ብርሃኑ ይወጣል። አስገቢው። ምክንያቱም 1000 ፎሎ ሞልቷል። ወጥቶ ካልገባ እንትን አይልም፣ ቪዲዮ ማብራት አይችልም። የአጃ ልጅ ወንድሜ አንዴ ብቻ መልስልኝ። ሚውትክ እና ብርተክ ፎቶ እየፈለክ ነው ልታሳየኝ? አብራችሁ የተነሳችሁትን እህትክ መሆኗን እንድናረጋግጥ በመጀመሪያ እየሰማኝ አይመስለኝም። ስልክ እያወራ ነው መሰለኝ። ሚውት ነክ ወንድሜ። እሺ እያወራህ ከሆነ ድምፅህ አይሰማም። ሚውት ነክ። አይ ቲንክ ሚውት መሆኑን አላወቀም። ቆይ ልጋብዘው ሚውት እንዲያበራ። ገብዤ ካለው ሚውት ግን አብራ። እሺ ይሰማል? ፎቶ አገኘክ? አሁን ይሰማል? ፎቶ አገኘክ? አሁን ትሰማል? ፎቶ አገኘክ? የእህትህን አብራ። ሌላ ስልክ ላይ ነውና እኔ ስልክ ላይ ነውና በሌላ ስልክ ላይ ብገብቼ ላሳይሽ። በእኔ ስልክ አይደለም፣ ሌላኛውን ስልክ እንደዚህ ብቻ አድርገህ አሳየኝ። እንደዚህ እኮ በሌላ ስልክ ልግባና እዚህ ላይ ስለሌለ ነው። እዚህ ላይ ፎቶ ስለሌለ አውጥቼ ላሳይሽ በሌላ ስልክ ማለት ነው። በዚህ ስልክ በዚህ ላይ በዚህ መግባት ይችላል። ኦኬ። ፎቶ ያለው በየትኛው ስልክ ነው? በዚህ ላይ ባለክበት? አሁን በምትጠቀምበት። እሺ አሁን በምትጠቀምበት ከሆነ እኔ ላሳይክ እንዴት እንደሆነ፣ እንዴት እንደምትልክ ወደ እኔ። እሺ እሺ። እንዴት እንደምታደርግ ግን በግሪን ጋላሪ ልለው ነበረ። መለጠፍ ይችላል እኮ ውዴ። አይ አያውቅበትማ በግሪን ጋላሪ እንዴት እንደሚለጥፍ። መላክ ስታውቅበታል። ቁጥር ዋትሳፕ አለክ? ዋትሳፕ አለኝ። ቤቲ ስ ቢላ ትንሽ ቁጥሩንና እሺ። ኤደን ከ3 ወር በፊት መውጣቷን የምታውቀው አንተ በምንድን ነው? አብራችሁ ነበር የምትኖሩት? አብረን ነበርን። እሷ ከአዲስ አበባ እንዲያልኩሽ ሚያዝያ 27 ነው የወጣችው።
እና ሚያዝያ 24 አብረን ነበር ነው ሚያዝያ 24 25 ላይ አብረን ነበር እዛ አዲስ አበባ ተገናኝተን ነበር። ልሄድ ነው ምናምን ብለኝ እንዲሁም ለማስቀረት ሞክሬ በቃ ስልኳን አጥፍታብኝ እና ሄደችው። በምንድን ነው ሄደችው? በፕሌን ነው ወይስ በባህር? በባህር ነው ሄደችው። በባህር እንደሚሄዱ እና 3 ጓደኞች እንዳሏት ነው የነገረችኝ። ሰማራ ድረስ በባስ ሄዱ። ከዛ ወዳ በእግራቸው እንደሄዱ ነው የነገረችኝ የማውቀው ነገር ማለት ነው። ከዛ ሚያዝያ 27 ከአዲስ አበባ ወጣ ግንቦት 17 ተይዛ ብር 500 ሺህ ብር ታልገባ አትለቀቁም እንደተባለች ነገረችኝ። 500 ሺህ ብር የሚገርምሽ ከዚህ ከአዲስ አበባ እንዲወጡ ያደረገቻት ልጅ ሳውዲ ነው የምትኖረው። ስልኳ አለኝ ከኔ ጋር እያወራች ነበር። እንደውም እሷን የነገረች እንደተያዙና 500 ብር እንደተጠየቁ የ500 ብር ታልተከፈለ እንደማይሰጥ እና አሁን እያዋጣን ነው ልመና ያለ ነው ማለት ነው። እሺ አሁን ምን እናደርጋለን መሰለህ? አንተ ስልክህን ለቤቲ ላክላት ከበታች ላለችው። እሺ ሞዴሬተር ናት። ስልክህን አምጥታ ስትሰጠኝ አሁን ለእኔ በዋትሳፕ እኔ ዋትሳፕ ላይ ሀቢባ ነኝ ስልክ አብራችሁ የተነሳችሁትን ፎቶ እና የእህትህን ስልክ ትልክልኛለህ። አስተያየዋለሁ። እኔ ኤደንን የማወራበት ስልክና አንተ የምትሰጠኝ ስልክ አንድ አይነት ነው አይደለም የሚለውን ማስተያየት እፈልጋለሁ። ኦኬ ከዛም በኋላ የተሳሳተው ነገር ምን እንደሆነ አብረን እናያለን። መጀመሪያ ቁጥርህን ላክላት። አንድ ያለውን ነገር ልንገርሽ ስለሷ እና አሁን ያለችበት ሁኔታ ልንገርሽ። በእኔ በኩል በዋትሳፕ መጀመሪያ የጠየቅኩ ላክልኝና ከዛ ትነግረኛለህ። በዋትሳፕ እንድትልክልኝ ፎቶችሁን አንድ ላይ ያላችሁበትን እንዳይ ቤቲ። ለቤቲ ነው የምልክላት። ሰላም ብዬ ካለው ወንድሜ ፎሎ አድርጋትና ላክ። ኦኬ እሺ። እኔ ግን ሀውዬ እንደሚመስለኝ ያው ከስርም እየጻፉ ነው። ቤተሰብን ያው እንትን እያለች ይሆናል አይደለ? እንደዛ ነው። የሚገርማቸው አንድ ነገር ማወቅ ያለባቸው አሁን ቤተሰብ ወይም በበኩሌ ቤተሰቡን በሁሉም በኩል ማለት ነው በጓደኞቹ በኩል በቃ በሚያውቀው ሁሉም ህዝብ በሚያውቀው ልመና ያለ ነው። አሁን አዲስ አበባ ላክልኝ መጀመሪያ አንዴ ኔጌታ ቁጥር መጀመሪያ ሆነ ልመና ላይ ያለው አዲስ አበባ ክፍለ ሀገርም እንደዚህ። ወይኔ ፈጣሪ ቆይ እንደማመጥ ወንድሜ እድሉን እሰጥካለሁ። በደንብ ታወራለህ። አንዴ ቁጥር ላክልንና ከዛ መጠይቅህን ትልክልኝና እንቀጥላለን። በምንድን ነው ሀያልሽኝ? ቤታል ነው የሚለው ማለት ነው። አዎ ቤተል ነው። በያው በሜሴጅ ቲክቶክ ሜሴጅ እኔ ንካኝና ሜሴጅ ላይ ግባ ንካኝ እኔን ፕሮፋይል ከዛ ሜሴጅ ላይ ላክልኝ ብያለሁ። እሺ ይታይሻል። ከዚህ በትንሹ ይቺ ድስት እንደ ሸክላ ናት አይደል? እንደ ሸክላ እኮ በቃ እንደ ሸክላ በዩ ወጥ ለወጥ ምናምን በትልቁ በትልቁ ቢኖር አዎ የእንትናን የሟቻን ቁጥር አለኝ። እንትኗ ምኗ ነው? ይሟ ነው ቴሌግራሟ ነው ፋሲካ ነው የሚለው ያለው ወንድም ብርሃኑን ለምን አታስገቡትም? ወንድምየውን እሱ ለመላክ እዚሁ ሆኖ መላክ አያቅምትም። ለምን ወጣ? ለምን ወጣ? ቤትዬ ማንም አልነቀለውም ማለት ወይ ራሱ መላክ ስለማይችልበት ይሆናል። እህቴን የወሰደችው ደላላ ነው። ቆይ ወንድሟንም እናስገባው ልክላቸዋል ለሞዴሬተሮች። እንደገና እህቴን የወሰደችዋ ደላላ ቆይ እኔ ልጻፍ አይምሮዬ እንዲስ ከሱ የምፈልገው እህቴን የወሰደችዋ ደላላ እንደዋወላለን ያላት እዛ ያለችዋ ደላላ። እሺ እህትክን የወሰደችው ደላላ ቁጥር እንፈልገው። እህትክን የወሰደችው ደላላ
እኔ የምልሽ ሀቢባ ሀና የሚል አካውንት አለ የእሷ ጓደኛ፣ አንዴ ያስገቢልኝ። ምክንያቱም ባለፈው ጊዜ የቤቲ አከራይ ማለት ነው ቤቲ የተያዘች ጊዜ በሆነ ስልክ ቤቲ ነኝ ታስሬያለሁ እና ምናምን ብላ ጽፋላታለች። አከራይዋ ደግሞ አላየችም። በማግስቱ በቀጥታ ለቤቲ ስደውልላት አነሳችና ተሳስቶ ነው መሰለኝ ምናምን ብላ ቤቲ በዛው ስልኳ ዘጋ እና ያን ስልክ ባለፈው ዝም ብለን ፈልገን ስንደውል ያው የእሷ ወንድም ነው መሰለነኛ ቤቲ በዚህ ጽፋልን ነበረ ምናምን ስንለው እስኪ ደውላለሁ ሞታለች አልሞተችም ስንለው ደውላለሁ ብሎ ነው የዘጋብኝ። እና ሀና የሚለው አካውንት አለ እዚህ ጋር እሷን አስገቧት። ምክንያቱም ስልኩን የምታውቀው እሷ ናት። ከሱ ጋር አውርታለች። ከሱ ጋር ይሁን ከሌላ ጋር ይሁን አናውቀውም፣ ግን አውርተዋለች እኮ ፕሮፋይሏን ማሬ ፕሮፋይሏን ለእንትና ለሜላት ላኪላትና ሜላት ትላክልን። ፕሮፋይል ካልተላክልን እኛ እዚህ ጋር ማስገባት አንችልም። ፕሮፋይሏን ቲክቶክ ፕሮፋይል ስክሪንሻት ታውቃለች ሜላት እንዴት እንደሆነ ስለላከች የራሱ። ኦኬ እሺ፣ ለሜላት ላክልን። ችግር የለውም። በላኪልኝና እኔ እልክላታለሁ። በእኔ ስልክ ላኪልኝ። ነበር ስንት ፐርሰንት ነው ያለው? 39 ኧረ ይታያል። ተው ይታያል። ተው ውሳቸው በቃ ሆነ 39 ቤቴ አስገቢ ወንድምዬው መጥቷል እያሉኝ አለ። አይ አንተን አይደለም ሌላ ወንድሟ የእሷ ወንድም አንተ የቤቴሌም ወንድም ነክ። እሺ የአጃ ልጅን አስገቡት። የአጃ ልጅ ነው የእጃ ሶሪ አጃ አልኩ። የእጃ ልጅ የሶፊ ኢንቫይት አድርገዋለች። ላክ ስልክህን ወንድሜ ልኬላታለሁ። በቲክቶክ ሀይብ ላይ ልኬላታለሁ። እሺ ልክልክልኝ ነው። ቆይ ትላክልኝና የወጣሁት ትንሽ ስለማስቸግር ነው። ስልኬ ትንሽ ስለማስቸግር ነው። ችግር የለውም። ግንቦት መቼ ነው? ቤቲን እየጠበቅኩ ነው። አንዴ ትላክልኝ እና በዋትሳፕ አንተ የምትልክልኝን ልንገርክ። የእህትክን የወሰደቻትን ደላላ ስልክ ኦኬ፣ እና የሟቿን ስልክ ሴቭ ሳረገው ኢሟ ላይ ፋሲካ ሚል ነው የወጣልኝ ያልከውን ስልክ ቁጥር ኦኬ። አይ ምን መሰለሽ አልኩሽ ሀቡ ከውጭ ሆና ሳውዲን ያለችው ልጅቱ ማለት ነው። ሳውዲን ያለችው እና አራሿን ሰታኝ ነበረ ኤደን ማለት ነው። የዛ ያለችው ልጅ ማለት ነው። ከዛ ሴፍ ታደረገው ስሙ ማ ብሎ ወጣልኝ፣ በፋሲካ ብሎ ወጣልኝ ኢሞ ላይ። ከዛ ፋሲካ ነሽ ስላት ቤቴሌም ነኝ አለችኝ አልከኝ እኮ። ፋሲካ ነው ወይ ስምሽ ትላት ቤቲ ነው አለችኝ። አይ ቤቲ ነው አለችኝ። አሁን የእሷን ስልክ ሰጥሻለሁ። አሁን ቤቲ ሳውዲ ብዬ ነው ሴቭ ያደረኩት። እሺ ችግር የለም። ግን እንዴት የሳውዲ ሆነ ስልኳ? እሷ ገና ከኢትዮጵያ እየወጣች ጅቡቲ ላይ ሞተች የተባለች ልጅ እኮ ናት። እኔ የምልሽ ገና ከአዲስ አበባ ታወጣ ይች ልጅ ከኢትዮጵያ እንዲ እነሱ ከአዲስ አበባ ባህር እንዲሻገሩ ያገቻቸው ልጅ እዛ ሳውዲ ነው የምትኖረው። ከሳውዲ ሆና ነው
እንዲሄዱ ያደረገቻቸው ማለት ነው። ባለ መረጃ እና ስልኩን ሴፍ ታደረገው ማነው ወጣልኝ? ፋሲካ ብሎ ወጣልኝ። ስምሽ ፋሲካ ነው እንደ ስላት አይ ቤቲ ነው አለችኝ። እና ነገሩ ቤትን ታውቃታለህ ሆነ ስትኝ ነገሩ ተገጣጥሞብኝ ነው። ችግር የለውም ይሁን፣ ፋሲካም ችግር የለውም። የእሷን የቤቲን ምን ይሁን ብላ የሰጠችክ ኤደን አናግራት ብላ በምን ጉዳይ ምን መሰለሽ እኔን አብረን እንድንሄድ ነበር የተጋበዝኩት ማለት ነው፣ ባህር እንድንሻገር አብረን። እሺ ከዛ ነገሩን ቤተሰብ ምናምን እንዳይሰማ ምናምን እንዳያስቀሯት ስለፈራች ሲስተር ቤተሰብ እንዲያውቅ አልፈልግም ምናምን ስትል ህገወጥ መሆኑ ገባኝና አይ ህገወጥ መንገድ ከሆነ አልሄድም፣ ነገ ጠዋት እስከ እኔ 4 ነን አንተ 5ኛ ነህ፣ ላምበረት ትኬት የባስ ትኬት እንቆርጣለን አለችኝ ኤደን ማለት ነው። እሺ አይ በቃ እቀርቻለሁ ስላት እንዴት ብር አስቀርተህ ትቀራለህ? ብር እኮ አስልከናል እንዴት እስከ እኔ አስቆጣኸኝ ብላ እንዲያውም እኔ ላይ ጓገጭ አለችብኝ። እኛ እሷን ለማስቀረት ብሞክርም ስልኳን ልታነሳሳል ያልቻለችም መልሼ ደውላለሁ እያለችኝ አስቸገረችኝ። ከዛ ልጅቱ እንትን ልከናል ፋይዳ መታወቂያና ጉርድ ፎቶ የቁም ፎቶ ልከናል ለዛ ውጭ ላለችው ማለት ነው። ከዛ ቀርቷል ስትላት ቀጥታ ያችን ምንድን ያደረገችው ቀጥታ ከሳውዲ አረቢያ ነው የደወለችልኝ ይቺ ፋሲካ ምልሽ ማለት ነው ወይም ቤቲ ቀጥታ ከሳውዲ አረቢያ ስደውልኝ እኔ ጋ ምንድን ነው የቀረኸው ምናምን ስትለኝ አይ እኔ መምጣት አልቻልኩም፣ የሆነ ማስተካከለው ነገር አለ መምጣት አልቻልኩም አልኳት። አይ የተላከ ብር አለ እኔን እንኳ አከሰርከኝ፣ የትራንስፖርት እኮ እያንዳንዱ ነገር ልክ ያለው አከሰርከኝ፣ እያንዳንዱ ሰው እኮ ካልኩሌት ተደርጎ ነው የተላከው አለችኝ። እና ወይስ ትመጣለህ ተመጣህ ቀኑ ይቀየርና እነሱ ሲገቡ ትመጣለህ፣ አለበለዚያ ግን ስሙን ብንሰርዘው ብከስር እንግዲህ የአንድ ሰው ብር ነው ብከስረው ችግር የለውም ስሙን ይሰረዛል አለችኝ። እኔ የእሷ እንዳርቀኝ ስል ከኔ እንዳይራራቁ ስል የእህቴን አድራሻ ለማወቅ እሷን እንትን ለማለት እሺ ችግር የለውም እኔ እነሱ ከገቡ በኋላ እመጣለሁኝ ችግር የለውም አልኳት። አልቀረም እመጣለሁ አልኳት። እሺ ሲገቡ አሳውቅሃለሁ ትመጣለህ አለችኝ። እሺ ብለን በዚህ ተለያየን። እዛ የሄደን ስልክ አልሰራት ይለኝ እደውልላታለሁኝ በኢሞ ሴቭ አደረግኩትና ደውልኩላት ለቤቲ ማለት ነው ሳውዲ ወይም ፋሲካ ኢሞ ላይ እንዳገኘሁት። ከዛ ስደውላት ባትሪ ዘግቶባቸው ነው ምናምን እያለችኝ እያንዳንዱ መረጃ የምታውቅ ይመስለኛል። አሳውቅሃለሁ እያለችኝ ግንቦት 16 ነው 14 አካባቢ ግንቦት 15 ቅዳሜ ቀን ይመስለኛል ቀጥታ ከሳውዲ አረቢያ ደወለችልኝ ይቺ ፋሲካ ምልሽ ማለት ነው። ከሳውዲ አረቢያ ደውላለች ልጆቹ ገብተዋል አንተ ሳትመጣም አለችኝ። እሺ ልጅቱ ቤተሰብ እያሰበ ስለሆነ ከቻለች ትደውልልኝ፣ ካልቻለች ደግሞ በቻለችው ባገኘችው እንትን ሪከርድ ቮይስ ታድርግልኝ ቤተሰብ ምላሰማቸው ቤተሰብ እያሰበ ነው ምናምን አልኳት። ቤተሰብ በእውነቱ በጣም ተጨንቆ ነበርና እንደዚህ ስላት እንዲሁም እሷ ትደውልልሃለች መግባት አልቻሉም የሆነ የኔ ሰዎች አይደሉም ሌላ ሰዎች ይዘዋቸው የሆነ ቦታ ነው ያሉት 500 ሺህ ብር ታልከፈልሽ ተብላለች አለችኝ። 500 ሺህ ብር ታልከፈልሽ አታልፊም ተብላለች። ስለዚህ ይሄን 500 ሺህ ብር አንተ ከየትም ብለህ 250 ሺህ አግዘኝ እኔም በቃ የዲሃ ሌላ ሰጥቼ በረሃ ላይ አይቆርም 250 ሺህ አግዝህ አለችኝ። እኔን ማለት ነው። ይህን የምትለኝ ማነች? ደላላዋ። እሺ አሁን ይኸውልህ ቆይ ድምጿን ላሰማክ ያህትክን አንድ ጊዜ ጠብቀኝ። እሺ ማይ እሺ ማንም እንዳያወራ ሚውት አድርጉ። ኦኬ አዳምጥ። እሺ ወንድሜ። እሺ ማሽ ሄደለሽ እንዴት ነሽ? ሰላም ነሽ አይደል? እኔ የምልሽ ቤት የምትባለች የመጣሽ ነበረ መሰለኝ። አሁን ይቀበልሻለሁ ብዬ ቃል ገብቼላት ነበረ እና አልቻለች። ላይ መውጣቱ ምናልታለች መሰለኝ ከእሷ ጋር የመጣችው ልጅ ትናንትና ስጠ አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈች ምናምን አሉ። ማለት ያረፈችው የት ነው? ምን በምን ሁኔታ? ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያ ወደዚህም መምጣት አይችልም አስክሬ ነው። ከዛ እዛው በቃ ቀጠርናት በስነስርዓት አለች። አባቶ መጣት የት እዛው ጅቡቲ? ጅቡቲ ድንበር ላይ
ስትሻገር ነው እዛው እንትን ያለችው ማለት ነው። እሺ ሰማከው የእህትህን ድምፅ? ሰማሁት አቡ። እሺ ምን ትላለህ? እኔ እንግዲህ ምን እላለሁ? አሁን ያለውን ነገር ነው የምነግርሽ። አሁን ከኔ ጋር ያለውን መረጃ እንሰጥሽና ያለውን ነገር ነው ማስረዳሽ። አሁን እኔ ገብቶኛል ወንድም አለም። እኔ እኮ አንተ ላይ እየፈረድኩ ምናምን እኮ አይደለም። አይ ድምጿን እንድትሰማና እሷ መሆኗን እንድታረጋግጥ። ይሄ ድምፅ የታናሽቴ ነው በትክክል። ቴንኪው ስለ ሀቀኝነትህ አመሰግናለሁ። እሺ ስለዚህ ድምጿ እኔም ማናግሪያት ነበረ ደውዬ፣ ራሱ ድምጿ ይሄ ነው እና ምናልባት እሷ ከደላሎች ጋር እየሰራች ይሆን ብለህ ታስባለህ? እንትናን ቤቴሌምን እንግዲህ ኤደን ሲላት አቤት ብላ ቤቴሌም በአንቺ በኩል እየመጣች ያለች ልጅ እንዲህ ብሏት ሞተች ጅቡቲ ላይ ብላ ስትናገር፣ ቤቴሌም ማለት እች ናት። ከሀገር እንድትወጣ ደግሞ ኤደን ናት የጠራቻት። ኤደን አዲስ አበባ በምትኖር ጊዜ ከቤቴሌም ጋር ጓደኛ ነበሩ። ከሄደች በኋላ እና ያለቻት ቤቴሌም ደግሞ ኤደንን አምና ተነሳች። ጉዞ መቼ ጀመረች? ጉዞ ነሐሴ አንዴ ቀኑን ጽፍ ያለው ሶሪ ሰኔ 28 ሰኔ 27 እሁድ ቀን መንገድ ጀመረች። ቤቴሌም በኤደን ጥሪ መሰረት ቤቴሌም መንገድ ጀመረች ሰኔ 27 እሁድ ቀን። ከዛ ሰኔ 28 ተያዝኩኝ ብላ ቪዲዮ ላከች ጅቡቲ ላይ ካቴና እጇ ላይ ከሆነች ጋር አብሮ ካቴና ተደርጎባቸው ቪዲዮ እንደዚህ ራሷን ቀርጻ ተያዝኩኝ ጅቡቲ ላይ ብላ ቪዲዮ ላከች። ቪዲዮ አለ እጄ ላይ ያሳይሃለሁ። እና ከዛ በኋላ በ28 ቪዲዮ ልካ ከዛ ለማንኛውም ግን ምንም ነገር ከሆንኩ ከጠፋሁባችሁ በዚህ ቁጥር ኤደንን አናግሩ ብላ የኤደንን የሳውዲ ስልክ እኔ ደውዬ ኤደንን ያናገርኩበትን ቁጥር ማለት ነው ሰጠች። ከዛ ቤተሰብ በዛ ቁጥር ስትጠፋባቸው ሲደውሉ ኤደን ምን ላይ ደረሰች ሲሏት እየመጣች ነው፣ የመን ደርሳለች፣ እየመጣች ነው፣ ልቀበላት ነው፣ እየደረሰች ነው ስትላቸው ቆይታ በ11 አሁን ባለንበት ወር ሰኔ ሐምሌ ነው አይደል? አሁን ሐምሌ 11 ደውላ ጅቡቲ ላይ በሙቀት ምክንያት ሞታለች። የመን ደርሳለች ያለች ሴትዮ ጅቡቲ ላይ በሙቀት ሞታለች ብላ ለቤተሰብ አረዳች። እና ይኸው የሞተችበት ፎቶ ብላ እንደዚህ አድርጋ አስክሬኗን ፎቶ አስነስታ እንግዲህ ይሄ የሞተ ሰው ፎቶ ነው ብሎ ማመን ማንም ሰው አላመነም። ግን ሞታለች ብላ ይኸው እንደዚህ ነው ጅቡቲ ላይ ሰው የሚቀበረው ተቀብራለች ብላ ይሄንን ለቤተሰብ ላከች። ገባክ? እና ቮይስ ላይ ለእኔ የሚያለችኝ ይኸው ተቀበረች፣ ይኸው እንደዚህ ነው ያለችው ለቤተሰብ። እሺ አቡዬ አንዴ አሁን ያልሽው በሙሉ ገብቶኛል፣ ተረድቻለሁ። እና አጠር አድርጌ አሁን እስካለችበት ሁኔታ ላንገርሽ። ትናንትና ራሱ ደውለው ማለት ነው። እሺ አንዴ ቪዲዮ እንዳሳየሽ እንትን አይላከችውን ቪዲዮ ተያዝኩኝ ብላ የላከችውን ቪዲዮ ማለት ነው። እንዴት እንደሚያዙ ጅቡቲ ላይ አዶን ነው እንደዚህ የሚይዘው ፖሊስ ይሁን ሽፍታ ይሁን አላውቅም። ቅድም ከጅቡቲ የገባውን መሐመድ መጠየቅ ነበረብኝ። ጅቡቲ ላይ እንደዚህ ነው የሚይዙት ብዬ ያው ተያዝኩኝ ብላ የላከችው ከዛ እቺ ቀይ ሽቲ ሰማያዊ ሽቲ የለበሰችው ቤቲ ናት። ቀይ ሽቲ የለበሰችው ልጅ በሰላም ሳውዲ ገብታለች ብላ ኤደን ደውላ ወንድምየውን ብርሃኑን እዚህ ጋር ከበላይ ያለው የሟች ወንድምየው ጋር ደውላ ኤደን እንካ አናግራት፣ አብራት የነበረችው አብራት በአንድ ካቴና ላይ ታስራ የነበረችው ልጅ በሰላም ገብታለች፣ እንዴት እንደቀበሯት ትንገርክ ብላ እሷን አገናኝታ ሞተች ቀበርናት ብላ የነገረችው እቺ ልጅ ቀይ ሽት ያደረገችዋ ልጅ ናት። እሷ በሰላም ገብታለች ብላች። ግን እውነት እሷ ትሁን አናቅም። ለምን በራሷ ስልክ ነው ኤደን ያገናኘችው። አሁን አንተ ለአንተ እድሉን እሰጣለሁ፣ ያለውን ነገር አስረዳ አንተ። እኔ በቃ አሁን የምናገረው ነገር ምን ይመስልሻል አቡ? እንደውም የሆነ ሰዓት ደጋግሜ ኮፒ ፔስት እያደረኩ እያላኩልሽ ነበር እንድታስገብኝ ሲስተሪ እንደዚሁ እንደጠፋች እና ብር አስገቡ እንደተባልን ማለት ነው። ያው መግባት አላስገባሽኝም፣ እድሉንም አላገኘሁትም። ነገር ግን አሁን የምነግርሽ ነገር ምንድን ነው፣ አንድ ጊዜ ከክፍለ ሀገር ከግንቦት 17 ነግራን በቃ ሁሉም በድንጋጤ ይህ እንደዛ ነገር አላውቅም። በቃ ይህ ለእኔ አዲስ ነገር ነው እና እንግዳ ነገር ነው እና ለቤተሰብ ሁሉ ማዘር እዛ ክፍለ ሀገር ገጠር ደውዬ በየቤተ ክርስቲያኑ በየተቻለው ሁሉ
ሰው በሚገኝበት በየቤተ አዝማዱ 1 ብር 2 ብር ተብሎ ተለቅሞ 100,000 ብር ተላከ ለኤደን ማለት ነው። 100,000 ብር ተላከና ደግሞ 8 ቀን ሰጥቻቸዋለሁ፣ በ8 ቀን ውስጥ ቀሪውን ታስገባላችሁ ተባለ። ቀሪውን ታስገባላችሁ ሲባል በ8 ቀን ውስጥ አይደለም፣ በሁለተኛው ቀን ደወለ ደግሞ መልሶ። በሁለተኛው ቀን ደውሎ ቃሉን አስገቦ ተባለ። ኧረ አሁን ከየት ይመጣል? ይሄ ተላከው ተለምኖ ነው ከየት የማይመጣ ተባለ። እኔ ማርያምን እጇን ቆርጬ ነው አንገቷን ቆርጬ ነው ምልክልህ ይለኛል። ወንድ ነው ትንሽ አማርኛው ትግራዊ ይመስላል፣ ወይ ኤርትራዊ ወይ ትግራዊ ይመስላል አነጋገሩ ማለት ነው። እጇን ቆርጬ ምልክልህ፣ አንገቷን ቆርጬ ምልክልህ፣ ኢሞ ትጠቀማለሁ፣ በቪዲዮ ልክልሃለሁ እያለ ያስፈራራኛል። እኔ ከጠቀምህ ምንም አድርጋት፣ ግን የተላከልህ ተለምኖ ያለውን የተላከልህ ብለን እያለ አሁን ደግሞ አዲስ አበባ ሰሞኑን 15 ቀን ባለሞላ ውስጥ የሰበሰብኩበትን ከነደረሰኝ ልክልሻለሁ። ሀቡ አንቺም ተሻልሽ ዋትሳፕ ላይ ትገቢና ልክልሻለሁ፣ ወይም በዛች በቤቴ በኩል ልክልሻለሁ። የእናቴ ወንድምም የሰበሰበበትን ዋትሳፕ ላይ ልክልሻለሁ። ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አረግልሃለሁ። ስለዚህ እዛ ላይ የምትልክልኝ 100,000 ብር ያስገባህበት ደረሰኝ እጇን ቆርጬ ልክልሃለሁ ያለው ደላላ ስልክ ቁጥር እና የህትን ስልክ ቁጥር የምትልክልኝ ማለት ነው። እነዚህ ነገሮች እህቴን ማገኛት እኮ በዛው በደላላው ነው። እንደዚህ በሚያስፈራራኝና እሷን በሚያገናኝ ስልክ ነው ማገኛት። በአንድ ስልክ ነው ማገኛት እሷን። እሺ በአንድ ስልክ ነው በቃ። እሷ እያለቀሰች የምታወራን እየተደበደብኩ ነው ድረሱልኝ ከጨለማ አውጡኝ ትላለች። 80,000 ብር ትልከናል። አሁን ዓርብ ዕለት ትናንትና ዓርብ ዕለት ለምነን ማለት ነው 1,000 ብር 2,000 ብር ከአዲስ አበባ ህዝብ ለምነን ማለት ነው 80,000 በአጠቃላይ 180,000 ላካችሁ ማለት ነው። አጠቃላይ 180,000 ብር። አሁን ደግሞ ስንት ላኳሉን? 170,000 ብር ይቀራል ተብሎ ቢያንስ ግማሽ ይሁን 70,000 ብር ላኩ ተባልን። ደግሞ አሁን ትናንትና አሁን ስንት ጨምሩ ተባላችሁ? 100,000 ላካችሁ። መጀመሪያ 100,000 ደረሰኝ አለ፣ ከዛ 80,000 ደረሰኝ አለ። ከዛ አሁን ደግሞ ምንድን ነው ቢያንስ የተጠየቀው 500,000 ብር ነው። ግማሽ ይሁንልኝ 250,000 ብር አስገቡልኝ አለች ትናንትና ራሱ ማለት ነው። ይህን እንዳለ ወይሱን እልክልሻለሁ። አሁን ታስገቡ ተባላችሁ። 70,000 ነው 50,000 ያልከው የመጨረሻ የሚያስፈልገው አጠቃላይ ስንት ነው ተባለ? 170,000 ብር ነው ተባለ። አጠቃላይ በድምሩ ስንት ይሆናል ማለት ነው? 350,000 ብር ማለት ነው። ነገር ግን የ500,000 ብር ግማሹ ይሁን 250,000 አስገቡ። 180,000 ብር አስገብታችኋል። አንዴ 100,000 ብር አንዴ 80,000 ብር፣ አሁን 70,000 ብር ይቀራል። ስለዚህ ግማሽ ይሁንና ከዛ ወዲያ እናወራለን። አሁን እየተሰቃየ ሆነው ጥያቄም አጠይቁኝ፣ እየተሰቃየ ሆነው እየተደበደብኩ ነው አለ። እሱም ወንዱም አናገረን፣ አስፈራረን። ይሄ ቮይስ አለ፣ ብዙ ቮይስ አለ እኛ ጋር ማለት ነው። የሁለቱም ደረሰኝ አለ። 180 የተላከበት ደረሰኝ አለ። የኢትዮጵያ አካውንት ነው ንግድ ባንክ እና አሁን ደግሞ 70,000 ብር ልባኩ ተብሎ አሁን ራሱ በቃ 70,000 ብር እስከ ሐሙስ ነው ጊዜ የምሰጣችሁ ተብለናል። አሁን እሺ፣ የሰውየውን ትግርኛ ነው የሚያወራው ኢትዮጵያዊ ወይ ትግሬ ነው ያልከውን ደውዬ ድምፁን ባሰማክ ታውቀዋለህ? በዛው መጨረሻው 12 ነው ስልኩ የሳውዲ አረቢያ ማለት ነው። ፕላስ 9665 መጨረሻው 12 አንዴ እኔ ደወልኩበት መጨረሻው ስልኳን አንስቶ በትግርኛ ብቻ ነው ማውራው ያለኝ ሰው አለ። ትግርኛ ነው ወይ ኤርትራኛ ነው? አማርኛው ትንሽ ያው እንደዛ ይመስላል ስገምተው ማለት ነው። አማርኛ ምንም ከኔ ጋር አማርኛ አልችልም ያለኝ ለኔ። አይ በአማርኛ ወራል፣ ግን አማርኛው የተሰባበረ ነው። ኤርትራዊ ወይ ትግራዊ ይመስላል። እሺ ማስረጃዎች ግን ማለት ነው ቮይስ አለኝ ብለካል። ሲያስፈራራ ምናምን እጇን ቆርጬ ነው ምልክል ምናምን ሲል አይደል? እያንዳንዱ ብር በቃ አልክም ወይ ያለ በቃ ቮይሱን ያለውን ቮይስ ልክልሻለሁ። ሁለቱም ደረሰኝ በተለያየ አካውንት ነው የተገባው። ሁለቱ ደረሰኝ ማለት ነው። ኦኬ፣ በምንድን ነው የሚልክ ዛቻ የሚፈጽመው? እጇን ቆርጬ ነው ምልክል ምናምን የሚለው በዋትሳፕ ቮይስ ነው። ቀጥታ ኮል እና ቪዲዮ ሪከርድም አለ፣ እንትን ኢሞ ላይም አለ ወይስ ያደረገው። ከዛ እንትን ላይም አለ፣ ቀጥታ ኮል የደወለበት ላይ እኛ ሪከርድ አድርገነዋል። በጣም ጥሩ ሪከርድ ትልኛለ። ይሄ መጨረሻው ስሮት አይደለም። ይሄ ቁጥር እኔ የደወልኩበት ሌላ ነው። ቁጥራቸው የተለያየ ሊሆን ይችላል። አሁን ላክልኝ ዋትሳፕ። 100,000 ብሩ በአንድ ሰው አካውንት ነው የገባው። ከዚህ 80,000 ብሩ ደግሞ ሆን ዓርብ ዕለት ከዚህ ከአዲስ አበባ የተላከው። ሁለቱም አካውንት የገባበት የተለያየ ነው። ሁለቱን ደረሰኝ ያወራናቸውን ቮይሶች ልክልሻለሁ በዋትሳፕ ላይ ማለት ነው። እሺ ላክልኛ። አሁን አታውቅም እዚህ ቁጥር ለማ